በጣም ታሳፍራለህ። ግን እንደው በጣም ነው የምታሳፍሩት። እውነት ለመናገር እንደው እግዚአብሔር ይቅር ይበላል። እንዴት ነህ? እንደው አምልኮ ጣዖት በኦርቶዶክስ ብለህ ስትጽፍ እንደው ትንሽ ሼማ ይዝህም። አገባባቸው ደስ ስላለኝ ነው። አባ እግዚአብሔር ይባርኩት። አገባቦት በጣም ደስ ይላል። በጣም ነው የምታሳፍሩት የሚለው አገባቦት ወድጀዋለሁ። እኔ በጣም ነው የሚያሳፍረው። ጌታ ቢሉ ኖሮ ነበር ቀስም የሚሰበር። የሁሉ ሰብኬ ተናግረን ነው ወንድሜ ጌታ ያሳፍራል ቢሉ ኖሮ ቀስም ይሰበር ነበር። ስለ እኔ ምንም ችግር የለም። የፈለጉት ብቻ ጌታ እንደማያሳፍር ይመስክሩልኝ ማለት ነው። አልዋሸንም ካላችሁ መልአኩ ገብርኤል ምን እንደሚሰውት ሜት ያደርጉት። ይሄ ለቅሶ ወደ ለቅሶነት እንዳይቀይር በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል። ኦርቶዶክስ አይነትን አይስበኩ፣ እንደማያሳፍር ይስበኩ። ኢየሱስ አያሳፍርም በሉ ይስበኩ። ክርስቶሳዊ ሕይወት ነው። ኦርቶዶክሳዊነት ለቅድስና ስፍራ ያለው አባት ለምን እንትን ካላለን እንዴት ይሆናል? የኦርቶዶክሳዊነት ማዕከል ራሱ እኔ ምናልባት ወጣት ስለሆንኩ ደሜ ፈላፈላ እያለ ሊሆን ይችላል። እርሱ ግን ትልቅ ሰው ስለሆኑ ከእኔ ተሽለው ነው መገኘት ያለብን። መረጃ ይስጡን የባልቴቶች ሉቃስ 1:26 ምንም እንትን የለውም እኮ ሉቃስ 1:26 በቤተ መቅደስ አገኛት የሚል እኮ የለም እንዴ? በዮሴፍ ቤት አገኛት ብለው ሲነገረኝ አልተጥቀሪ በቤተ መቅደስ ነው ያልኩ። ቤተ መቅደስ ነው ያልኩ። አንተም እኮ እንደዛ አይደለም። በቤተ መቅደስ 2 ጊዜ ብለኸኛል። ቶናና በረካን አሳየኝ። የተረት ቶናና በረካ ማለት ነው። ታምረ ማርያም ላይ መጀመሪያ እኮ ሲገለጥላት ሸሽታ ሄዳለች እኮ አይደል? ከዛ በኋላ ነው ሁለተኛ ትግል ሸሸች ይላል እኮ። ማርያም ሸሽታለች እንደ ገብርኤል ሲገለጥላት ታምረ ማርያም ላይ ሸሸች ይላል አይደል? እንትን ነው እንጂ አስታውስከኝ አንተዬ። አዎ ልክ ነህ ዳግሻዬ። ምንድነው ድርሳነ ማርያም ላይ ነው እንጂ ታምረ ማርያም ላይ ቆየት ጋር ነበር ያየሁት። ድርሳነ ማርያም ዳግዬ አይምሮህ እኮ የተባረከ ነው አንተዬ። ድርሳነ ማርያም በቂ ስለሆነ ነው የምላችሁ እኮ። ወደ እሱ ስጸልይ ድካም ቢኖር የዛልኩበት ነገር ቢኖር መፍትሄ የሚያሻይ ነገር ቢኖር አስበኝ ስለው የሚያስብ ጌታ አለ። በቃ ተተርፋላችሁ፣ ዘመናችሁ ይተርፋል፣ ቁጥር ታተርፋላችሁ። በጣም ብዙ ቁጥር ነው የምታተርፉት፣ የሚበሉ ቁጥሮች። ምንም ሌላ ወንጌል የለን። ወንጌላችን ኢየሱስ ብቻ ነው። ጨምረን እንዳንሰብክ መቼ እሱ አነሰ? እሱ ቢያንስ እሱንና እንትን ጨማምረን አንድ ላይ እችን ያዛት ብሎ አንዳንድ ሰው አይታችኋል። የሻይ ሲሰጣችሁ ጨመርመር አድርጎ 5 ብሯን ከ10 ብር ከ100 ብር ጋር አንጨማምረውም። ይሄ ወንጌል ነው ያዝነው። የማይበቃ ወንጌል አይደለም የምንነግራችሁ ወንጌል፣ ሐዋርያቶች የነገሯችሁ ወንጌል የማይበቃ አይደለም። እነንትና መታከል ያለባቸው፣ እነንትና እጃቸውን ማስገባት ያለባቸው፣ ድምፃቸውን ማሰማት ያለባቸው፣ ተራዳይነታቸው የሚጠበቅበት ጉዳይ የለም። በቂ ነው። ኢየሱስ በቂ ነው። ይሄን እየተናገርኩ በሞት ምንም አይቆጨኝም። በቂ ነው። አይቴል ደግሞ ልብህ እኮ ያውቀዋል። ሰው ያለ ማርያም መንግስተ ሰማያት መግባት ይችላል። ያው አላሉም ሊቀ ሊቃውንት ቀለም ወርቅ አላሉም ቄስ ዲበኩሉ። ተው፣ ይሄ አንድ ሰው ትምህርት ነው። ያለ እሷ አማላጅነት ዓለም አይድንም ምናምን። ያለ ከሌ ያለ የሚባል የለም። ያለ ካልክ እግዚአብሔርን ብቻ ነው መጥራት የምትችለው። ተያይዘን ገደል እንገባለን፣ እናልቃለን፣ አታስበላን አሉት። እንዲህ ብሎ ትምህርት የለም። የአንድ ሰውዬ ትምህርት ነበር። እሳቸውም ሞተዋል። ደገኛ አባት ነበሩ። በቃ ተዋቸው አሉት። እኔ ያለውም እኮ አልኩት። የኦርቶዶክሱ ሊቀ ሊቃውንት እኮ ነው ያሉት። ኢየሱስ ያድናል ካልክ በኋላ በቃ ስለሌላ ማዳን መስማት አያስፈልግም። በቃ አያስፈልግም። እሱ ማዳን ሲያቋርጥ ነው ወደ ሌላ ማዳን የምትሄደው። እሱ ማዳን ሲደክመው ነው። እሱ ማዳን የማይችልበት ሞመንቶች ካሉ ነው። እኔ ከአንደበቴ ከኢየሱስ ውጭ ሌላ ሊሰብክ አይችልም። ወይ ካም ኤንድ ፕሩቭ ዳት እሱ የማይችላቸው እነዚህ ጉዳዮች አሉ ብለህ ለእኔም ለጀማውም ማለት ነው ለተወደደው ክርስቲያንም ሌሎች ሃይማኖት ስላሉትም መተህ ንገራቸው። ይኸው ላስት ዊክም ስናገር ነበር ይህንን ነገር። እሱ የማይችልበት ጉዳይ ነገር ሀሳብ ካለ በዚህ ጉዳይ ላይ ዴሊጌት ያደርገ የለ ወይ? እነከሌን ዴሊጌት አድርጎ እሱ በስራ በተወጠረ ጊዜ በእነከሌ ያሰራ የለ ወይ? ለዚህ ነው እነከሌ የምንፈልጋቸው በለኝ። በስራ የሚወጠር ጌታ የለንም እኛ ብራዘር።
አንድ የት ነው? እዚህ ነው አንተ ቤት ነው ወይስ ኤርሚ ጋር ነው? መችለታ ስናገሩ ነበርና አንድ 2 ደቂቃ እስኪ እንደዚህ ይላል ዮሐንስ 5 ብዙዎቻችሁ የምታውቁት ታሪክ ነው። በዛ በቤተሳይዳ በምትባል መጠመቂያ 5 መመላለሻ በነበረባት በዛ ስፍራ አንድ ታሪክ አለ። ሁላችሁም ታውቁታላችሁ። ውሃ ይንቀሳቀሳል። ኦርቶዶክስ ውሃውን ጥምቀት ትለዋለች፣ አንዳንዴ ጸበል ትለዋለች። ውሃ ካየች ብዙ አይዲያ ነው የሚመጣላት ኦርቶዶክስ። እኛ አያገባንም። እኔ ቀጥታ የተጻፈውን ልስበካችሁ። እዛ ቤት እነሱ የራሳቸውን ይስበኩ፣ እኔ ደግሞ የተጻፈውን ልስበክ። ከዛ መንቀሳቀስ በሽተኞች፣ እውሮች፣ አንካሶች፣ ሰውነታቸው የሰለለ ሁሉ ቀድሞ ይገባ። ተመልከቱ እንግዲህ ቀድሞ ይገባ ፈውሱን ያገኝ ነበር። እኔ ዮሐንስ ምዕራፍ 5 ቁጥር 4ን የፈለኩት ዛሬ እንደዚህ ይላል ሲጀምር አንዳንድ ጊዜ የምትለው ላይ ያስመሩልኝ። ይህን ስታነብ ራሱ ብራዘር ፊትን ወደ ጌታ እንድታዞር ያደርጋል። እቺ ቃል ብቻ ብራዘር ወደ ጌታ ፊት እንድታዞር ያደርጋል። እንዳለ ተስፋ ብለህ የጫንካቸውን በጠቅላላ ታስወርዳለህ፣ ዳር ያስትላቸዋል። ልቀጥልሽ። አንዳንድ ጊዜ እሺ፣ ለጥፉት ከስር ዮሐንስ ምዕራፍ 5 ቁጥር 4 ነው። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። መቼ? አንዳንድ ጊዜ የጌታ መልአክ መጥቶ ውሃው የሚያናውጠው መቼ ነው? አንዳንድ ጊዜ ሲታዘዝ ማለት ነው። ሲላክ አንዳንድ ጊዜ በአመት አንዴ ይሆን እኔ እንጃ፣ በ2 ዓመት አንዴ አላቅም። የሰውየውን እድሜ ስታዩ ቁጥር 5 ላይ ከ38 ዓመት ጀምሮ ይላል። እንግዲህ ይህ ሰው ፈውሱን ስንት ዓመት እንደጠበቀ መመልከት ትችላላችሁ። ስንት ዓመት በደዌ እንዳለ። አንዳንድ ጊዜ ለዛውም በጌታ አሰራር ነው። ለዛውም ራሱ ጌታ ፈልጎ በዚህ መንገድ ብሎ ፈልጎ ፈውሳቸውን የሚያገኙ ሰዎች ነበሩ። ይሄ በአዲስ ኪዳን ዳይናሚክሊ የተለወጠ አንድ ነገር ላሳያችሁ። ልክ ከዚህ በኋላ ግን ነገር ተለወጠ። ለደዌያቸው ለኪሳቸው። እንግዲህ ሰው ታውቃላችሁ እንትና ጋር የሚሄደው እንትን ትድናለች፣ እንትና ሰፈር ደግሞ የሚሄደው ለእንትን ፍቱን ናቸው። እንትን ሆኛለሁ ሲል እንትን ጋር ይሄዳል፣ እንትን ደብር ይሄዳል፣ እንትን ገዳም እንትን ፓስተር ጋር የምትሄዱ አላችሁ። አዎ እንትን ነብይ የሚባልም ጋር የምትሄዱ አላችሁ። ለእንትን ጉዳይ ብላችሁ ወይ እሱ በዚህ እንትን ላይ ምናምን ብላችሁ የምትሄዱ ወደ ፍጡር የምትሄዱ አላችሁ። እኛ ቤት የሚሆን እዛ ቤት ካለ ብራዘር ያው አልሰማህም። አሁን ተለወጠ ይሄ ነገር። ይሄ አንዳንድ ጊዜ የሚባለው ነገር ተለወጠ። መልአክ አንቀሳቅሶ ምናምን የሚለው ነገር ተለወጠ። ዛሬም መስራት ይፈልጋል ጌታ። እኔ እንጃ፣ እኔን አማክሮ አይሰራም። እስከማውቀው ነገር ግን አንድ ጉዳይ ተፈጠረ። ኢየሱስ የሚባል የሙሉ የሰውነታችን ስፔር ፓርት በእጁ ያለ ወክ እያደረገ መጣ። ሙሉ ስፔር ፓርቱን ያለው ማርያም ጋር ብትሄድ ሙሉ ስፔር ፓርት የላት፣ ሙሉም አይደለም ግማሽም የላትም። ለታመመ ሳምባ ያን ሳምባ መቀየር የሚችል አውጥቶ ማለት ነው። አይን አለው ስፔር ፓርት ሙሉ። እሱ አይደል የፈጠረ? እሱ እኮ ነው ባክ ቱ ዘ ኦሪጂን የምንልህ እኮ ይሄን ነው። ወደ ዋናው ተመለስ ነው የምንልህ። ታው ደላሎቹ እነዚህ የሚያሻሽጡትን ምናምን ሺፕ የሚያደርጉትን ምናምን ተዋቸው። እነሱም አያረጉም እኮ እንደው ያው በወሬ መካከል ነው የምልህ፣ በወረደ መካከል በተግባር አይደለም። ግን ሙሉ ስፔር ፓርት ያለው መጣ። የሰውነታችን ነው የምልህ። ፈጣሪው መጣ፣ ራሱ ኢየሱስ ወክ እያደረገ መጣ። አሁን ጥያቄው ምን መሰለ? እንደዚህ ነው የጠየቀው ቁጥር 6 ላይ ልትድን ትወዳለህን አለው። አሁን የሁሉም ሰው ጥያቄ በሰውነት በዘላለም ሕይወት በመዳን ጉዳይ ጥያቄ አለበት ሁሉም ሰው። አንዱ መልአክ ከሚያንቀሳቀሰው፣ አንዱ ተራ ሲደርሰው፣ አንዱ እንትን ጸበል። አሁን የራሱ ኢየሱስ እንደዚህ እየጠየቀ ነው ዛሬ በዚህ በዳጊ በታናሹ እየተናገረ ነው። ልትድን ትወዳለህ የሚልህ አሁን ኢየሱስ ነው፣ መልአኩ አይደለም። መልአኩም አናግሮህም አይሄድም፣ የተሰጠውን አሳይመንት ሰርቶ። ይሄ ግን አሁን የመጣልህ የህይወትህ ጌታ ነው፣ የህይወትህ እረኛ ነው የቀረበልህ። ይኸው ቀርቦልሃል ኢየሱስ። ስለዚህ ምክንያቱን ተውና አዎ መዳን እወዳለሁ በለው። ማንን? ራሱን። አሁን በተራ አይደለም፣ አንዳንድ ጊዜ አይደለም። አይ ኢየሱስ የሚገኘው መዳን አንዳንድ ጊዜ የሚሆን አይደለም። ቅድም ቁጥር 4 ላይ እንዳለው የሆነ ነገር ተናውጦ ይሆን አይደለም፣ አንዳንዴ አይደለም። ሃሌሉያ አለ።
ዛሬም ፈውስ አለ፣ ዛሬም መዳን አለ፣ ዛሬም ማረፍ አለ በጌታ፣ ዛሬም መሻገር አለ። ዛሬ ብትወስን የዘላለም ህይወትህ ያንን መዳንም ማግኘት ትችላለህ። የደዌ ብቻ ሳይሆን ከጥፋት ከእሳት የመዳን ጉዳይም አለ። ዛሬ ይኸው እየጠየቀኩ ልትድን ትወዳለህ? በቃ እየተጠየቅን አሁን መልሱ አንተ ነው። ባይደው መልስም አይመልስም፣ ራሱ ኢየሱስ አይመልስልህ፣ አንተ ነው የምትመልሰው። ምክንያቱም ማይፈልግ ሊኖር ይችላል። መዳንም አይፈልግም አለ። ብዙ አየን እኮ ግብ እኮ ይሁን በማርያም ይሁንልኝ የሚል እኔ ገብርኤል ካልገባበት ምን ዋጋ አለው የሚል የተክልዬ ተራዳይነት እናንተ በረከታቸው ካላደረብኝ ኢየሱስ ብቻውን ቢያድነኝ አይነት ነገር ምንድን ነው ወዳጄ? በቂ ነው። መጣ ራሱ ኢየሱስ፣ መልአክ የሚልከው ራሱ ኢየሱስ መልአኩን አናውጡ ብሎ መልአክ ተወና ራሱ መጣ። ይኸው ወደ ሰፈር ድረስ መጣ። አሁን ችግርን ራሱ እሱ ነው የሚያናውጥልህ፣ መልአክ አይደለም የሚያናውጥልህ። አለቀ። ከዚህ በላይ ምን ልንገር? ኢየሱስ አለ፣ በቂ የሆነ ጌታ አለ፣ እሱ አለ፣ ተቀበለው እያልኩ ነው። ይኸው መጥቷል። ምክንያቱም መደርደር ተውና፣ አይ በዚህ ጊዜ ውሃው ሲናወጥ ጌታ ሆይ እንትን በዛ ውስጥ የሚያኖረኝ የለም እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል። ተወው ብሮ እንዴ መላእክትም እኮ ግን እኮ መሰለ የክብርና የጸጋ ማርያምን ብትሆን እኮ እሷ በእንትን በድንግልና በዚህ ወጡ። አንተ ባትናገር እኮ ተናግሯል እኮ ዮሐንስ ቆንጆ አድርጎ፣ ሉቃስ ቆንጆ አድርጎ ነግሮናል እኮ። ምንም አንፈልግም። እነዚህ ማያውቃቸው ታሪክ ልትነግረው ነው ለኢየሱስ። ዋው እንዲል ነው ኢየሱስ። ተው፣ ምክንያት አይደረደርም። ኢየሱስ መጣ ስትባል ምክንያት አይደረደርም። ወንጌል ቀርቦልሃል፣ እሱን ተቀበለው፣ የህይወት ጌታ አድርገው፣ በልብህ እመንና ጽደቅ፣ በአፍ መስክርና ዳን ስትባል እንዴት መሰለ። እኔ ከዚህ በፊትም በነበርኩበት ሃይማኖት እንትን ቤተክርስቲያን እንደዚህ አታስተምርም ብሮ። ዶንት ዌስት ዮር ታይም፣ ዶንት ዌስት ዮር ታይም። ቁጥር 11 ላይ በጣም ደስ ያለኝ ነገር ተናገረ ይሄ ሰውዬ። ግርግሩን ምክንያቱን የተዉ ሰዎች እንዲህ ነው የሚሉት። በቀና ምክንያታቸውን ትተው ጌታን ሲቀበሉ መሀል ላይ ፓስተር፣ ነብይ፣ እንትን ካህን፣ ጳጳስ ሚል ሰማዕት የሚል ስንቅርቃር ያስገቡ ሰዎች በመጨረሻ ጌታ ሲረዳቸው፣ ጌታ ሲፈውሳቸው፣ ጌታ ሲነካቸው፣ ቃል ሲያወጣባቸው እንደዚህ ይላሉ። ሲጠየቅ ማለት ነው ምን አዳነ ሲባል በተራዳይነቷ ማርያም ደግሞም ዛሬ ዕለተ እንትን ላይ ሳከብር ሽንቁሩ ድረስ ሄጄ ምናምን ብለው አይጀምሩም። ደስ የሚለኝ ኢየሱስ የነካው ሰው ሌላ ስም አይጠራም። ካፉ የሚወጣው ኢየሱስ የሚል ነው። በቃ ምንም ሌላ አይጠራም። ጠርተው እስቲ ማን ፈወሰ፣ ምንድን ነው ማን ነካ ሲሉት ቁጥር 10 ላይ እሱ 11 ላይ ምን አላችሁ? አይ እኔ ያዳነኝ ያ ሰው አልጋን ተሸክመ ሄዳለኝ። አረ ሌላ እርግጠኛ ሌላ የለም የምትጠራው። ቁጥር 15 ላይ ሄዳችሁ አንብቡት ካላመናችሁ። ሰውዬ ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። እንዴ በምን ሂሳብ ነው ከስላሴ መደዳ ማርያምን ማስገባው፣ መስቀል ምናምን ማስገባው፣ ሰማዕት ቅዱሳን ማስገባው? ያዳነኝ ኢየሱስ ነው። እኔም ለአይሁድ እጅ የምናገረው ዛሬም እስከ ምድር ዳርቻ የምናገረው ያዳነኝ ኢየሱስ ነው። ይሄ ነው ምስክርነቴ። ኢየሱስ ሲያድንህ እከሊት አትልም። ግን እኮ እከሌም ግን መላእክትም እኮ አትቀላቀልም። ነውር ነው ልልህ ነው፣ ነውር ነው። በቃ ኢየሱስ ሲያድንህ ሄደህ ያዳነው ኢየሱስ እንደሆነ ለአይሁድ ተናገረ። ፒሪየድ። ቁጥር 15 ፒሪየድ። ታትስ ይሄ ነው ወንጌል። ሌላ ዳኛ አለ ስትለኝ ያመኛል፣ በጣም ይገርመኛል፣ ታሳዝነኛል ወዳጅ። በቃ እሱ ካዳነ በኋላ ግን እኮ ምን መሰለ መላእክትም እኮ አለበት እዚህ ውስጥ ዳጊ፣ መርሳት የሌለብህ ያናውጥ ነበር ዳጊ፣ መካካድ የሌለብን እኮ ጸበል እኮ እዛ ጋር ውሃ አለ እኮ መጥመቂያው ቤተሳይዳ እያለ ዳጊ ደግሞ ምን አለ ሰውየው ነው እኮ መጨረሻ ላይ ምን መሰከረ እንዴ? አንተ ኢየሱስ አድኖህ፣ ኢየሱስ ሞቶልህ፣ ደሙን አፍስሶልህ እንዴት ነው ሌላ ትዝ ያለህ? አልገባ እኮ ያለኝ እሱ ነው። እሱ ተሰቅሎ እሱ ደሙን አፍስሶ እንዴት ትዝ ይልሃል? እሱ መንደርህ ድረስ መጥቶ ክብሩን ጥሎ ወርዶ እንዴት ክሬዲቱን ሌላ ትሰጣለህ? አዳኝ ማን ነው ስትባል ኢየሱስ ነው። እኛ ኦርቶዶክሶች ኢየሱስ አያድንም አለ እንዴ? አላልንም እኮ ትቀላቀላለህ ነው። ዋሃብ ትቀላቀላለህ ነው የምልህ። ይሄ ነው ችግር እኮ። መልአክ ሚል ተቀላቀለ እንዴ? ሰው ያልቀላቀለም እኮ እንዴ አለቀ።
ሆይ በጌታ በኢየሱስ ስም ዓይናቸውን አብራላቸው። ከዛ ኢየሱስ የተናገረው በጣም ነው ደስ ያለኝ። ያው ነገሩ ዘንድሮም ይሄ ነገር ያስገድላል። እንዲያውም ልጽፈው ነበር ፌስቡክ ላይ ምናልባት እንዲህ ሳላብራራ ከጻፍኩት ሰዎች ጥያቄ ይፈጥርባቸዋል ብዬ ተውኩት። ቁጥር 16 ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉት ነበር እያለ ይቀጥላል። ይህንን በደምሳሳው ልለፋውን ካለው ፖለቲካ ጋር ብዙ የሚያገናኙት ሰዎች አሉ፣ የሃይማኖት ፖለቲካ ጋር። ኢየሱስ ግን የተናገረውን ይችል ልበልና ልጨርስ። አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እኔም ደግሞ ያው ታውቃላችሁ ከመላእክቱ ከቅዱሳኑ ጋር እየተመካከርኩ እየተረዳዳን እኔ ቢዚ ሰውን በአንዳንድ ነገሮች ስወጠር እነሱ እየተኩኝ እያሳሰቡኝ ታሳስብልናለች አይደል የምትሉት? ስለምረሳ እንዴ የሚረሳ ጌታ እናመልክ። በጣም ደስ የሚለኝ ስናገረው የሚረሳ ጌታ እናመልክ። ይሰራልህ ነው ባጭሩ። ኢየሱስ ራሱ የተናገረውን ቃል ልንገር። እኔ ስለማታምነኝ አባቱም ይሰራል እሱም ይሰራል፣ ሌላ አልፈልግም ነው የምልህ። የኔን ጉዳይ የሆነ ግብ ላይ እንዲያደርስልኝ የሆነ መፍትሄ እንዲሰጥልኝ የማንጋጠጥበት ተስፋ የማደርገው ፍጡር የለም። ለምን እሰራለሁ አለኝ፣ አሁንም እሰራለሁ አለኝ። ይሄ እኮ ታሪክ ነው እኮ ዮሐንስ 5 ላይ የማያለው የሆነ 38 ዓመት ምናምን እሱ የከሌ ታሪክ ነው አለቀ እኮ እንዳትለኝ፣ ዛሬም ይሰራል። ዛሬም እሰራለሁ አለኝ፣ አምናለሁ። አይ ዛሬም በእኔ ዘመን የሚሰራ ጌታ ነው። ዛሬም ዘመናት ላስቆጠሩ ጉዳዮቼ ሽንቁሯ ጋር ሄድም ኮኬለሽ ጋር ሄድም ነው የምልህ። ይሰራል እሱ። ባይሰራ ልክ ነህ፣ አማራጮች መያዝ ያስፈልጋል። ይህን ተስፋ ባይሰጠኝ ልክ ነህ። አባቴም እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ሲል ባይሰራ ጥሩ ወይም ካምን ዲስፕሩቭ አድርገው ይህን እውነት። አይሰራም እግዚአብሔር ዛሬ ይሰራል። በቃ ታዲያ ታሪክ አንብቤ አይደለም ይህን መጽሐፍ የምዘጋው። እንዴት ምክንያት መደርደር አቁሜ ውሃው እኮ ጥምቀቱ እኮ የሚገፋኝ የሚወስደኝ ውሃ ውስጥ የሚከተኝ የሚቀድመኝ ምናምን የሚለው ምክንያት ትቼ ሚካኤል እኮ ገብርኤል እኮ ምን መሰለ እንትን ቅዱሳን መላእክትና እንትን ምክንያቱን ትቼ ኢየሱስ ዛሬም ይሰራል በእኔ ህይወት እሰራለሁ ብሏል አንብቤያለሁ ብዬ ግግም አልኩ። በቃ ግድ የለም ጌታ ያድናል። ዛሬም በእኔ ህይወት በአንቺ ህይወት ነገሮችን ማስተካከል ይችላል። ተስፋ እግዚአብሔር ብቻ ይሁን። አሁንስ ተስፋዬ ማን ነው? ገብርኤል አይደለም ወይ ይላል እንዴ መጽሐፍ ቅዱስ? ማርያም አይደለችም ወይ? ለምን እንዴ? እግዚአብሔር ነው ተስፋ። በቃ እስኪ ምን ትሆናለህ? ጌታን ተቀበል እስኪ ሞክረው። እስኪ ጌታ ግድ የለም ሞክረው እስኪ እሱም በቃ አንተ ትበቃኛለህ ጌታ ሆይ በለውና ምን ይፈጠራል? እስቲ እሱና መልአኩ እኔን ሰው እየፈወሱት አይደለም እኮ እንጂ አፈዋወሱ እኮ ላለፉት 38 ዓመት ካላችሁ ኤክስፒሪየንስ 1700 ዓመት የቆየችው ቤተክርስቲያን ምናምን ከምትለው ኤክስፒሪየንስ ብዙ ነገሮች እንደሚያድኑ ተሰብከሃል። እውነታው ግን ምንድነው መሰለ? እውነታው ኢየሱስ ዛሬም ይሰራል። ዛሬም የምትሰራ ከሊት የለችም። ዛሬም የሚሰራ ሰማዕት የለም። ጨርሰው ሄደዋል ብራዘር። አንዳንዶቹ የእውነት ገድልን የወንጌልን ገድል አድርገው የሄዱ ታሪካቸውን ስንሰማው ጌታን በእነሱ እንድናይ ጌታን እንድናመሰግን እኛም ለወንጌል እንድንጨክን የሚያደርገን በጣም ልብ የሚያሞቅ ምስክርነት ያላቸው ሐዋርያቶች አባቶች አሉ። ለዚህ ነው ገድል እኛ ማንጠላው። ዝግንን አያረገንም ገድል። በኢየሱስ ወይ ገድል በቃ ምናምን አንልም። ደስ ነው የሚለን የጌታን ታሪክ የጌታን ችሎታ የሚያወራ ታሪክ፣ የጌታን በጎነት የጌታን ደግነት የሚያወራ ሰዎች እንዴት ለወንጌል እስከ ሞታቸው እስከ ጥግ ህይወታቸው ድረስ ዋጋ እንደሚከፍሉ የሚነግረን ባዮግራፊ ገድል እኔ በጣም ደስ ይለኛል ማንበብ። ጌታን በጌታ ጀምሮ በጌታ የሚያልቅ እሱ በእኔ እያለ የሚጀምር ማለት ነው። ታማኝ አድርጎ ስለቆጠረኝ ብሎ የሚጀምር ወንጌል መስማት እንዴት ደስ ይላል። በእኔ በታናሹ በእኔ በደካማው ሰራ፣ እኔ ግን የማልጠቀም ባሪያ ነኝ፣ ካገለገልኩ በኋላ እንዳልጣል ምናምን እየተባሉ የተጻፉ ጽሁፎች ማንበብ ደስ ስል በቃ እንዲህ አይነት ገድሎች ማንበብ እንዴት ደስ ይላል መሰላችሁ። አንበባችሁ መቃብሬ ሳይሆን ትንሣኤው ብሎ የሚሰብክ ገድል ደስ አይልም? ይመጣል ይመለሳል የሚል ገድሎች እኔ በጣም አይላፍ ቁጭ ብዬ ባነብ ደስ ይለኛል። ምንም ችግር የለው። ምክንያቱም እኛ መጽሐፍ ቅዱስ ብቻ ስንል ከሱ ውጭ አናነብም። ሌላ መጽሐፍ አይደለም እንዴ? የሀገር መጽሐፍ አለ በየቤታችን ብትገቡ። ግን ሁሉንም መጽሐፍ በመጽሐፍ ቅዱስ እንመዝናለን ማለታችን። መጽሐፍ ቅዱስ ብቻ መለኪያው፣ ሌላው ተለኪ ነው።
ማለታችን። ስለዚህ እንደዚህ አይነት የሚለኩ ሲመዘኑ ከመጽሐፍ ቅዱስ ጋር የማይጣሉ የጌታን ማንነት የሚያወሱ ድንገት ይመጣል፣ ድንገት ታሪክ ይቀይራል፣ ይኸው እንደዚህ ሰውዬ ማለት ነው፣ ዛሬም እግዚአብሔር ይሰራል፣ ዛሬም ኢየሱስ ይሰራል የሚሉ ወንጌሎች ማንበብ ደስ ሲል በቃ ከሚንቀሳቀስ ውሃ ሳይሆን ከሚንቀሳቀስ ኢየሱስ መፍትሄን እንድጠብቅ የሚነግረኝ አሁን ተቀይሯል ብራዘር። ናው ለረጅም ዘመናት በእንትና በዋኖስ በምናምን በጎች ምናምን ጎትተህ ነበረ ኃጢአት የሚሰራው። አሁን ተቀየረ ብራዘር። ምን ታደርገዋል? ወንጌሉ ዘምኖ ሳይሆን እሱ ክብሩን ጥሎ ወርዶ ነው የምልህ። ወንጌል አይዘምንም፣ እሱ ክብሩን ጥሎ ወረደ። የማይታየው ወልድ ታየ። ላንተ ሲል እኮ ነው። ይሰራል። አይቴል በጣም በደንብ አድርጎ ይሰራል። አይሰራም የሚሏችሁ ውሸታችሁ ነው። አጭቆ በባስ ውስጥ አጭቆ ሐዋርያው ጉዞ ብሎ የሚያስለፋህ አንተ ነገሩ ድረስ ስትሄድ ፈውስ የምታገኝ እንደሆነ ስለተሰበክ ነው። እንትን የሚባለው ጸበል ድረስ አሁን መሄድ የለብህም ብራዘር። ያኔም ለነገሩ መሄድ የለብህም። ያኔም እዛ ድረስ ሄዱ የተፈወሰ የለም። ጸበል ብሎ የቀየራችሁ ቤተክርስቲያኒቷ ነች። እንደው ነው ብትለኝም እንኳ አሁን ጸበል ድረስ መሄድ ሳይጠበቅብኝ እኔ ድረስ የሚመጣ አሁን የቀረበልኝ ወንጌል አለ። ራሱ ኢየሱስ አሁን በምታወራበት ባለበት ስፍራ በሚመች በማይመች በበረሃ በዱር በገደል በስደት ያላችሁ ልንገራችሁ፣ እዛው ያለበት የአረብ ምድር ላይ ያለበት አውሮፓ አሜሪካ አይቴልዩ አንተ ጉዳዩ ነገሩ ይፈውሰኛል ብለህ የምታስበው ዘይት ድረስ መሄድ ሳይጠበቅብህ አድነኝ ትሰራለህ። ይሄ ወንጌል ሰማው በሌኔን ጉዳይ አስተካከል፣ አንተ ምራው፣ አንተ ሼፕ አድርገው፣ አንተ ጣልቃ ግባ፣ አንተ ዘዝበት በለው። ዩቢ ሰርፕራይዝ ታያለህ። በጣም የሚገርም ዳይናሚክ የሆነ ለውጥ ነው የምታየው። ነገሮችን መስመር መያዝ ይጀምራሉ። እሱ እየመራ መስመጥ የለም ታውቃለህ አይደል? እሱ እየመራ መንገድ መሳት የለም ታውቃለህ እዴ የለም። ስለዚህ ጉዳዩ ድረስ መሄድ አቁም። አሁን ቆም ያስለፋችሁ መሰላችሁ? ነጋዴው ነው። ነጋዴው ሱቅ ይከፍትና አድራሻ ይለጥፋል። ከዛ በባስ በችኳንታ በምናምን በእግር ጉዞ በምን መከራን ትሄዳለህ። ፈውስ እንትን ድረስ እጄ የማገኘው አይደለም ብራዘር። መጓዝ አያስፈልግም፣ ለፈውስ አያስፈልግም። ይሄው ተጉዞ መጣልህ እኮ ክብር ጥሎ ወረደልህ። በፈሰሰው ደሙ ኃጢአትን ይቅር የሚል በሱ ደዌ አንተ እንድትፈወስ። እንዴ ሌላ ደዌ ምን ነው አንተ ፈለክ? አሁን እሱም ቆምጣጤ ይጠጣል፣ አንተም ዛሬ ቆምጣጤ ይጠጣል። እሱ ቆምጣጤ ጠጥቶ ተፈጸመ ይላል፣ አንተ ዛሬ እየጠጣህ አልተፈጸመም አንተ ጋር። ለምንድን ነው ሁለታችሁ የምትጠጡት እንዴ? አንተ ተኛ። መዝሙር ላይ እንደሚናገራል እኔ ተኛው እግዚአብሔር ደግፎኛልና ነቃሁ። ለምን እሱ አይተኛማ? እንደው ምንድነው ነገሩ? አንተም ነቅተህ አይንፈጡ ኮሽ ባለ ከምትሳቀቅ አንተ ለሽ በል ብራዘር። በሱ ተማምነህ ድግፍ በለው በቃ እርካ በሱ። ምን ሌላ ወንጌል ልንገርልህ? ምንም እኮ አሁን ተሳስቼ እንኳ በሆን አትሊስት ዋናውን እየነገርኩ ነው ያለሁት። ግን እኮ ማርያም ጉዳይ እኮ ምናምን ብለህ እንደው ተሳስቼ እንዳልተሳሳትኩ 100% እነግርሃለሁ። ቢሆን እንኳ ዋናውን ነገርኩ። አንተ ምን ጨነቀ? ዋናውን ይዘህ በቃ ላጥበል በቃ። ምን አጨቃጨቀ? ምን ግብግብ ውስጥ አስገባህ ነው የምልህ። ለምንድን ነው ፈውስ ፍለጋ ትኬት የቆረጥከው? ይሄን እንድትነግረኝ እፈልጋለሁ። ነቢያት ቸርች ድረስ ፈውስ ፍለጋ ሄድከው ለምንድን ነው? ከእንትን ክፍለ ሀገር ነው የመጣሁት። ለምን አንተ ጽነብ ጸልይልኝ አንተ ዘይት ቢነካኝ አራት በል። ኢትስ ኦኬ። ትራቭል አድርጎ ሄዶ ከሰዎች ጋር ማምለክ ኃጢአት ነው እያልኩ አይደለም። ፈውስ ፍለጋ ግን እንትን ድረስ ተሳፍሬ አልሄድም። እከሌ ጋር ያለው ነብይ ከሌ እጁን ቢጭንብኝ ብዬ አራራራ አላርገው እዴ በጌታ በኢየሱስ ከቅዱሳን ጋር ላመልክ ዓለምን እያቋረጥኩ ይሄዳለሁ። ችግር የለም። አበሬ ጌታን ለማገልገል ምንም ችግር የለም። ፈውስ ፍለጋ ግን ትራቭል አላረግም በፍጹም። ሼም ነው። ነጋዴዎች ናቸው ስልክና አድራሻቸውን የለጠፉልህ ቦታ የጠቆሙህ። ከንትን 200 ምናምን ወረድ ብላ ያለው አዲስ የፈለቀው ምናምን ጸበል ሲልህ ብራዘር ነቃ በል እንጂ why should I travel that long? ለምንድን ነው ያን ያህል መንገድ መጓዘው? ኢየሱስ ወደ እኔ መጥቶ ወንጌል ቀርቦልኝ ሐዋርያት ነግረውኝ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን የሚያድን ስም፣ ሌሎች ስሞች ብርክክ የሚሉለት ስም፣ ድንግጥ የሚሉለት ስም እያለ ለምንድን ነው እንትን ድረስ ትራቭል የማደርገው እንዴ? ወገኖች ተው እንጂ
ቅዱሳን አብረው አይጸልዩ እያልኩ ነው አላልኩኝም። አንዱ ስለ አንዱ አይጸልይ እያልኩ ነው። ያዕቆብ ይላል፣ ሄዱና አንብቡት። ያዕቆብ መልእክት የተጻፈው ለወገኖች ነው፣ ለክርስቲያኖች ነው። አዎ ክርስቲያኖች እርስ በርስ ህብረት እንዲያደርጉ እንዲጸልዩ ይናገራል። ምክንያቱም እግዚአብሔር በረከትን ህይወትን ለዘላለም በዛ አዟልና ትክክል ነው። ግን ፈውስ እንትን ጋር ያለው ስትለኝ ተው፣ ፈውስ እንትን ጋር አይደለም ያለው። ፈውስ ቅድም እንዳልኩ ቦዲ ፓርቶቼ በጠቅላላ እነዚህ ፈውስ የሚያስፈልጋቸው ቦዲ ፓርቶቼ በጠቅላላ በእጁ ያለው የፈጠረው ኢየሱስ ጋር ነው ያለው። አይ የዘላለም ህይወት ነው የምፈልገው መዳን ነው የምትፈልገው የምትለው ይሄው እሱም ኢየሱስ ጋር ነው ያለው። ሰውዬው እኮ በቃ ባጭሩ እኮ ቁጥር 15 ላይ ነው አይደል ተናግሯል እኮ። ሰውዬው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። በቃ ከዚህ ሰውዬ ተማርና ማናዳነ ስትባል እሷ ተራዳይነት ለምናልኝና ነግራ አንተ በጌታ በኢየሱስ እግዚአብሔር ይሰራል። የዛሬ መልእክቴ ነው። ይሰራል። እሱ ሲደክም ነው ፊቴን ወደ ሌላ ማዞረው። ችግሩ እሱ አይደክምማ። ይደክማልን ብዬ እኔ ኤክስፔክት አላደርግማ። እንደዛ አይነት ተስፋም የለኝማ። አሁን አንተ ካንተ የሚጠበቀው ኃላፊነት ምንድን ነው? መተህ እኔን ማሳመን ያለብህ እሱ እንደሚደክም፣ እሱ ቢዚ እንደሚሆን፣ እሱ በስራ ለመመቻቸት አንዳንድ ጊዜ እንትን በጤና ችግር እንዴ ስለ ሰው እኮ አይደል የምናወራው ወንድሞች። ኧረ እባካችሁ ለምንድን ነው ስለ ወጋችሁ ግን የእግዚአብሔርን ቃል መሻር የምትፈልጉት? ኢየሱስ እንደዛ ላይ ያላችሁ ስለ ወጋችሁ ብላችሁ ለምን? ስለ ቢዝነሳችሁ ብላችሁ፣ ስለሚነጥፈው ቢዝነሳችሁ ብላችሁ፣ ስለ እንጀራችሁ ብላችሁ አድራሻ በአድራሽ ለጣጥፋችኋል። መንፈሳዊ ጉዞ ካልከኝ ወንድም ለምስክርነት ከሆነ ትክክል ሄደ ወንጌል ለምትመሰክር ከሆነ እሱ መንፈሳዊ ጉዞ እቀበለዋለሁ። መንፈሳዊ ጉዞ ያልከው ቦታ ግን ስትደርስ ጠላና ዳቦ እንትን ብለህ አይደለም። እንደሱ አይደለም። የጠላች እርስም የዳቦ ቁርስም አይደለም። መንፈሳዊ ጉዞ ነው መንፈሳዊ ጉዞ የሚያስብለው። የሄድክበት ዴስቲኔሽን ላይ ስትደርስ ልክ እንደዚህ 38 ዓመት ፈውሱን ይጠብቅ እንደነበር ሰው ድንገት መለኮታዊ በሆነ የኢየሱስ ኢንተርቬንሽን የኢየሱስ ጣልቃ ገብነት ታሪኩ እንደተለወጠ ሰው ታሪክ ለዋጭ ኢየሱስ አለ፣ ዛሬም ይሰራል። አይናችሁን ከፍጡር ከነገሮች፣ ከስዕሎች፣ ከቁሳቁሶች፣ ከአፈሮች፣ ከውሃዎች አንሱና በእሱ ላይ ጣሉት፣ ኢየሱስ ያድናል ስትል በቃ ተገላገልክ ብራዘር። ስራን ሰርታል። አንተ በዛው ባስ በሰላም መመለስ ትችላለህ፣ ወይም ወደሚቀጥለው ከተማ ማለፍ ትችላለህ እንጂ መንፈሳዊ ጉዞ ብለህ ሄደህ ተው አታስቀኝ እንጂ የሆነ ቀጭን ገመድ ይዘህ ወደ ላይ መውጣት መውረድ እንዴና ለሀገራችን ተወዳደር ኦሎምፒክ ላይ እሱ ለኦሎምፒክ ነው የሚጠቅመው፣ ለዘላለም ሕይወት አይደል የሚጠቅመው። ደብረ ዳሞ ደብረ ጋሞ ደብረ ምናምን ኧረ ተው በእናትህ። እሱም ተንጠልጥሎ እኔም ተንጠልጥዬ እንዴት ይሆናል? እንዴት ሁለታችን እንጠለጠላለን? የእሱ መንጠልጠል አልበቃ ብሎ ነው የምንጠለጠለው። እኔ በቃ አሁን ከዚህ በኋላ ሰው ላስከፋ ነው፣ ይበቃኛል። ቤካይ ካለ ቴክ ኦቨር። እንወዳችኋለን ሁላችሁንም። ይሰራል አባታችን ኢየሱስ ዛሬም ይሰራል፣ ያድናል። ተባረኩ። ቤካይ ያለ ያ ጸጋ ያብዛል። በጣም የሚገርም መልእክት ነው። በጣም የሚገርም ነው። ተባረክ። ደግሞ ጌታችን ኢየሱስ ክርስቶስ ከሄደም በኋላ የስሙ ኃይል ደግሞም እንደሚሰራ በሐዋርያ ጴጥሮስና ዮሐንስ ደግሞ እናያለን። የሐዋርያ ሥራ ምዕራፍ 3 ቁጥር 1 ላይ ጀምሮ እንደዚህ የሚል ሐሳብ እናገኛለን። አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ይኸውም ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ወደ ቤተ መቅደስም ከሚገቡ ሰዎች መጽዋዕት እንዲለምን ሰዎች በየዕለቱ ተሸክመው ውብ በተባለው የቤተ መቅደስ መግቢያ በር ላይ የሚያስቀምጡት አንድ ከተወለደ ጀምሮ ሽባ የሆነ ሰው ነበር ይላል። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ መጽዋዕት ለመናቸው። ጴጥሮስም ከዮሐንስ ጋር ወደ እርሱ ትኩር ብለው አዩና እስቲ ወደ እኛ ተመልከት አለው። ሰውየውም ከእነርሱ አንድ ነገር ለማግኘት አስበው በትኩረት ተመለከታቸው።
ጴጥሮስ ግን እኔ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተ በእግርህ ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያውም እግሩና ቁርጭምጭሚቱ በረታ። ዘሎም ቀጥ ብሎ ቆመ፣ መራመድም ጀመረ። ወዲህም ወዲያ እየሄደ እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደሱ አደባባይ ገባ ይላልና የኢየሱስ ክርስቶስ ዘር ዛሬም ካላችሁበት ከየትኛውም አይነት የህይወት መስቀልቀል የህይወት ሽባነት ሊሆን ይችላል፣ ከምንም አይነት ነገር ዛሬም ድረስ ያድናል። የዚህን ሽባ ሰው አድራሻውን የለወጠ የክርስቶስ የኢየሱስ ስም ዛሬም የእናንተን አድራሻ፣ የእኛን አድራሻ፣ የእኛን መታወቂያችንን ጨምሮ ይለውጣል። ልጁ የሚታወቅበት መታወቂያ አለ። በቃ በምትባል ቤት ቦታ ያስቀምጡታል። ደን ከሰዎች የዕለት ጉርሱን ይሰበስባል። ስለዚህ የሚያውቁት ሰው በጠቅላላ ለማኝ እንደሆነ ነው የሚያውቁት። የሰውየውም ስራ ይሄ ነው። ፕላስ ደግሞ ከእናቱ ጀምር ማለት ከጻቱ ጀምር በቃ ሲወልድ ራሱ ዲሴብል ነበረ፣ ሽባ ነበረ። ቅድም ዳግሻ ያነሳው ለብዙ ዓመት ኦልሞስት ለ38 ዓመት ይመስለኛል ዳግሻ ና አይደል? ዮሐንስ ሥራ ምዕራፍ 5 ላይ ነው 38 ዓመት አልጋ ተሸክሞት ከ38 ዓመት በኋላ አካሉ ሲመጣ ባለቤቱ ዋናው አዳኙ ሲመጣ ደግሞ የተሸከመውን አሸክሞ ሸኘው። የተሸከመውን አሸክመው ከሸኘ በኋላ የተሸከመውን ደግሞ ሲያዩ መፈወሱን ያዳነው ክርስቶስ ኢየሱስ እንደሆነ መሰከረ። ደግሞም ጌታችን ኢየሱስ ክርስቶስ እዚህ ይላቸዋል። የማርቆስ ወንጌል ምዕራፍ 6 ቁጥር 7 ላይ ያመኑትን እነኚህ ምልክቶች ይከተሏቸዋል። ራይት ከሚከተሏቸው ምልክቶች አንዱ ሰዎችን ምንድነው? አዳኙ እግዚአብሔር ነው። አዳኙ ክርስቶስ ነው። ግን በስሙ በክርስቶስ ኢየሱስ ስም ይሄ ነገር ደግሞ በሐዋርያቱ ሕይወትም ሀፕ ነው እናገኛለን። ስለዚህ የኢየሱስ ስም ይሰራል። ሲሰራ ኖሯል፣ አሁንም ይሰራል፣ ወደፊትም እየሰራ ይቀጥላል። ስለዚህ ይህ ሰው በቃ ሽባ ነበረ። ማን ነው ሲባል ሽባው ነው የሚባለው። ማን ነው ሲባል በሰው እየታገዘ የሚመጣ ግን የሚገርመው ነገር የሚቀመጥበት ቦታ ስሙ በጣም ነው የሚገርመው፣ ውብ ግን ሰውየው የህይወት ውበት የለውም። ኮሜንት ምንድነው? በኮሜንት ማውራት ምንም አያደርግም። ኮታ ሴና ነኝ ዳግሻ የእግዚአብሔር አምላክ ይባርክ። የሚገርም ረስ ማሙል የሚገርም በቃ ጸጋ ይብዛል። እሺ አባ ወልዳ በጣም ታሳፍራለህ። ግን እንደው በጣም ነው የምታሳፍሩት። እውነት ለመናገር እንደው እግዚአብሔር ይቅር ይበላል። እንዴት ነህ? እንደው አምልኮ ጣዖት በኦርቶዶክስ ብለህ ስትጽፍ እንደው ትንሽ ሼም አይዝህም? ለምን ሼም ይዘኛል? ነገሩ እኛ ምን ይሼ ያውቃል? አታመልኩም እንዴ? አታመልኩም ወይ? ጥያቄ መልስልኝ። አታመልኩም እናንተ ኦርቶዶክሳውያን? አምልኮ ጣዖት አታመልኩ? እንኳን ደህና መጡ አባ። አገባባቸው ደስ ስላለኝ ነው አባ፣ እግዚአብሔር ይባርኩት። አገባቦት በጣም ደስ ይላል። በጣም ነው የምታሳፍሩት የሚለው አገባቦት ወድጀዋለሁ። እኔ በጣም ነው የሚያሳፍረው። ጌታ ቢሉ ኖሮ ነበር ቀስም የሚሰበር። የሁሉ ሰብኬ ተናግረን ነው እንደሜ ጌታ ያሳፍራል ቢሉ ኖሮ ቀስም ይሰበር ነበር። ስለ እኔ ምንም ችግር የለም። የፈለጉት ብቻ ጌታ እንደማያሳፍር ይመስክሩልን። ከታች ያሉ ኦርቶዶክሳውያን ኖሮ ጌታማ ምን ያሳፍራል? እሱ እንደማያሳፍር፣ እሱ በቂ እንደሆነ፣ እሱን የያዘ እንደማይወጥ ዳጊ ሊያሳፍር ይችላል፣ ቤካ ሊያሳፍር ይችላል። አባቴ አንዴ ይቅርታ፣ ጥሩ እኮ ነው ያሉት። ምንም ሮንግ ነገር አለ። ጌታ ክርስቶስማ የቤተክርስቲያናችን ራስ ስለሆነ የሚያሳፍር ነገር የለው። አባቴ ጊዜ ሊሰጡት ይቅርታ አንዴ ጊዜ ልስጦትና እርሱ ሰፊ ጊዜ ወስደው እግዚአብሔር እንደማያሳፍር ለሚጠብቁት፣ ለሚሹት፣ ለሚናፍቁት ሁሉ መልስ እንደሚሰጥ እንደሚገኝ፣ ሌላን መመልከት ሌላን መሻት ሰው እንደሌለበት እንደማያሳፍር አሁን የእርሶታ ጌታ ክርስቶስማ የቤተ ክርስቲያናችን የህይወታችን ራስ ስለሆነ የሚያሳፍር ነገር የለው። ነገር ግን በጌታ ውስጥ ተደብቆ የጌታን ቃል እያጣመሙ ውሸትን እውነት ብርሃንን ጨለማ የሚል የእናንተ ቡድን ነው ያስቸገረ እንጂ
የሚያሳፍረውን የኛ ቡድን ተዉትና የማያሳፍረውን ጌታ እስኪ አንዴ ትንሽ ይቀጥሉና ሰው ምን ሆነብን መሰሎት? ይቅርታ ሶሻል ሚዲያው ላይ የተመሰረተ ተዉ ፍጡር ወደ ፍጡር እየሄደብን ተቸገርን፣ ወደ ቁሳቁስ እየሄደብን ተቸገርን። ከጌታ ላይ አይኑን እያነሳ ጌታ የሚያሳፍር ይመስል እከሊት አታሳፍረኝም፣ መላእክት ከላይ አያሳፍረኝ። ቆይ እየሰሙኝ ነው አይደል? ኦርቶዶክስ ውስጥ ያለው ፍጡርም ለእግዚአብሔር ክብር ነው እኮ ይቀጥሉ እኮ። አይ እንትኑ ልሰጡ ስለፈለኩ ነው። ያው ቤቱን እያ ስለከፈትን እርሶ የሚመሄዱበትን መስመር ለማሳየት ነው እንጂ ላቋርጦት ፈልጌ አይደለም። ግን ሰው ወዴት ሄደብን? በተለይ ወጣቶች ወዴት ሄዱብን መሰሎት? ወደ ቁሳቁስ፣ ወደ ነገሮች፣ ወደ ፍጡራን ሄዱብን። ኦርቶዶክሳዊነት ቁሳዊነት አይደለም። ኦርቶዶክሳዊነት ጌጥ ነው። ኦርቶዶክሳዊነትን አይስበኩ፣ እንደማያሳፍር ይስበኩ። ኢየሱስ አያሳፍርም በሉ ይስበኩ። ክርስቶሳዊ ህይወት ነው። ኦርቶዶክሳዊነት ለቅድስና ስፍራ ያለው አባቴ ለምን እንትን ካላለን እንዴት ይሆናል? የኦርቶዶክሳዊነት ማዕከል ራሱ እኔ ምናልባት ወጣት ስለሆንኩ ደሜ ፈላፈላ እያለ ሊሆን ይችላል። እርሶ ግን ትልቅ ሰው ስለሆኑ ከእኔ ተሽለው ነው መገኘት ያለቦት። አንድ ጊዜ በጣም ይቅርታ፣ በጣም አሁንም በድጋሚ መስመር ለማስያዝ ነው እንጂ እርሶን ለማቋረጥ ፈልጌ አይደለም። ከይቅርታ ጋር ይቀጥሉና ኦርቶዶክስ የማይስበኩልን የጴንጤንም ትክክልነት መስማት አንፈልግም። የካቶሊክ ሆነ መስማት ስለ ኦርቶዶክሳዊነት አራባቴ አንድ ልጨርስ፣ አንድ ደቂቃ ብቻ ልውሰድና ይቅርታ እባክዎትን በልመና የጻፍከው ርዕስ እኮ ነው። ቆይ እንመጣለን ወደ ርዕሱ። አገባቦት ግን ደስ የሚል ስለሆነ እንደዛው እንዳገባቦት እንዲቀጥሉ ስለፈለግኩ ነው እኮ ልነግርህ እኮ ነው። አዳምጠኛ። አንድ ይቅርታ ጋር እባክዎትን ከቻሉ ሌላው እንደሚያሳፍር ጌታ ግን እንደማያሳፍር ይንገሩልን እንጂ እንትን ኦርቶዶክስ እንዲና ጴንጤ እንዲ ነው ቢሉን አይደለም የሚጠቅመው። ጌታ ለምንድን ነው አያሳፍርም ብለን ማዳመጥ ከቻልክ ልንገርህ። እሺ ይንገሩ። ጌታ እንደማያሳፍር ብቻ ነው ግን መስማት እንፈልገው። ኦርቶዶክሳዊነት ህይወት የጌታ ክርስቶስ ህይወት ነው። ኦርቶዶክሳዊነት ህይወት የጌታ ክርስቶስ ራስነት የበላይነት ያለበት ህይወት ነው። ኦርቶዶክሳዊነት ህይወት ኢየሱስ ብለው መጀመር ይችላሉ። ከይቅርታ ጋር ኢየሱስ ብለው ጀምሩ። ራስ የላትም እንደ ቤተክርስቲያን ኦርቶዶክስ የሚሏት ራስ የላትም። ከራሷ ይጀምሩ። እስኪ ከራሷ ይጀምሩልኛ። ከራሷ ይጀምሩ። ብዙ ብትለፈልፍ ምን ያደርጋል? ሰው እንዳይናገር ጊዜ ልስጦት። ይኸው ከፈለጉ ከላይ ደቂቃ ላርግሎት፣ 1-3 ደቂቃ ይሉት። እርሶ ብቻ እንዲናገሩት ዝም በልና 3 ደቂቃ ልናገር። በቃ ዝም በል። ግን ምን መሰሉት የማቋርጦት ኢየሱስ ብለው ካልጀ ራሱ ከሌላት ችግር የለውም። ራስ ካላት ግን ቤተክርስቲያኒቷ ኢየሱስ ብለው ከራሷ የጀምሩልኝ ነው። በኋላ ወደ ዝቅ ብለው ኦርቶዶክስንም እናወራለን። ችግር የለም። እኔ ስለ ኦርቶዶክስ መናገሩት ዳምጠኝና ልናገር። ግን ከራስ ከጀምሩ አላቋረጦትም። ስለ ራስ ነው አሁን መስማት ፈልገው። ራስ ካላት ማለት ከሌላት አላስጨንቁትም። ተባረኩ። እግዚአብሔር አክብሮት። ቀጥሉ። ርዕሰ ህይወት ወርዕሰ መድኃኒት እሱ ኢየሱስ ክርስቶስ ነው። የቤተ ክርስቲያኗ ራሱ ኢየሱስ ነው። ህይወቷ ክርስቶስ ነው። እርሷ ሁል ጊዜም ቤተክርስቲያን ማለት ኦርቶዶክሳዊ ህይወት የክርስቶስን የበላይነት የሚያከብር ለቅድስና ስፍራን የሚሰጥ እና ቅድስናን የሚያከብር ምክንያቱም እኔ አምላካችሁ ቅዱስ ስለሆንኩ እናንተም በኑሯችሁ ቅዱሳን ሁኑ ስላለ የጠራችሁ ቅዱስ ስለሆነ እናንተም ቅዱሳን ሁኑ ስላለ እያንዳንዱ ስራ የክርስቶስን የበላይነት የሚያመላክት ክርስቶስ የቤተ ክርስቲያኗ ራስ ጣዖቷ አይደለም ክርስቶስ። ይሄ ማለት ክርስቶስን ጣዖት ብሎ መሳደብ በእናንተ ቤት ይሄ ፖለቲካ ነው፣ ትክክል አይደለም። ንሕነ አባል ወውእቱ ርእስ፣ እኛ አካል ነን፣ እርሱ ራስ የሆነላትን ቤተ ክርስቲያን በደሙ የመሰረታትን ህብረት ወይም የቀና መንገድ የሆነላትን ኦርቶዶክስ ማለት የቀና መንገድ ማለት ነው። የቀና መንገድ ማለት ደግሞ ድርጅቱ አይደለም፣ ክርስቶስ ራሱ ነው። ስለዚህ ይሄንን መንገድ አምልኮ ጣዖት በኦርቶዶክስ ብሎ በዚህ ላይ በድፍረት መጻፍ አንደኛ ማህበረሰቡን የመናቅ ህዝቡን የመናቅ ጨርሰው ከሆነ ሌላ ደቂቃ ልጨምርሎት አደገኛ የሆነ ደቂቃ ልጨምርሎት ሆነ ብትቆጠቡ ጥሩ ነው ለራሳችሁ። እሺ አንድ ጊዜ ይቅርታ ጋር ከእግዚአብሔርም ጋር ከትውልዱም ጋር ደቂቃ ልጨምርሎት እባክዎትን ከይቅርታ ጋር መቼም እርስዎ እንደዚህ ማቋረጥ ተገቢ አይደለም። ግን አንዴ እሺ ወደ እሱ እንመጣለን፣ ወደ ርዕሱ እንመጣለን። አንዴ ግን ደቂቃ ልጨምርሎት ስለፈለግኩ ነው። አይ ቲንክ በእርግጥ እድሜያችንን ሁሉ ብናወራውም የሚያልቅ ታሪክ አይደለም። ግን ይጨርሱ ብዬ ነው። አንዴ ስለ ራሷ ይጨርሱ። እንዴት እንደማያሳፍር እንዴት ሰው እሱን ተስፋ ካደረገ በሱ ብቻ ከተደገፈ የዘላለም ሕይወት መውረስ እንደሚችል፣ እረፍት ማግኘት እንደሚችል፣ ለስጋው ደዌ ፈውስ ማግኘት እንደሚችል እስኪ ስለ ኢየሱስ ቢነግሩን ቢቀጥሉ ጥሩ ነው እና ስለማያሳፍረው ጌታ ብንሰማ የተሻለ ይሆናል። ተባረኩ። ዜራ
አሁን እኮ ስለማያሳፍረው ጌታ፣ ስለ ዘላለም ሕይወት ሰጪው ጌታ፣ በክብርና በብርሃን ስለተሞላው ጌታ ቢሆን ኖሮ አቅጣጫችን በእናንተ ባላፈርንም ነበረ። ህዝቡን አነቃው እንጂ የትም አያደርሳችሁም። ጠላት ነው የምታበዙት። አሁን ወደ ርዕሱ መሄድ ፈልገዋል። እኔ እንኳን ቅድም እንዳልኩት እድሜያችን ሙሉ ስለ ኢየሱስ እንድናወራ ይበቃል። ይቅርታ፣ እሺ፣ እግዚአብሔር አክብሮት። አሁን ወደ ርዕሱ እንሂድ። በቃ ርዕሱን ነው በጣም ማውራት የፈለጉት ስለ ኢየሱስ በንጹህ ልብ ካላወራ ተናግረዋል። ጥሩ ነገር ተናግረዋል። ምን ያደርጋል? ኢየሱስ እኮ ንጹህ ልብ ነው የሚፈልገው እንጂ የክፋት ልብ እኮ አይፈልግም። እሱ ዝም ብለው ካወሩማ አውቆታለሁ። እኛ አባቴ በጣም በስነስርዓት የሚያወሩ የተከበሩ አባት ኖት። አንድ ቀንም እዚህ ቤት ከፍቶት ሄደው አያውቅም። ሁልጊዜ እንዲያውም በቀጠሮ ነው የምንለያየው። ዛሬ ለምን አለመደማመጥ እንዳልቻለን አልገባኝም። ይቅርታ፣ ከኔ ሊሆን ይችላል ጠፋቱ። አይ እዚህ ቤት ከኔ ጋር ከቢኒያም ጋር አውርተው ቀጠሮ ይዘው አንድ ጊዜ እንዲያውም ሌላ ጊዜ እመጣለሁ ብለው ትዝ አይሉትም? ቀጠሮ ይዘው እኮ አቋርጠው ወጡ ከቤካ ጋር ማለት ነው። እውነት ለመናገር ደስ ነው ያለኝ ስላየሁት ልሎት ነው። ግን ምንድነው እንዲህ ኢንተራፕት ሳደርጎት አሁን በጣም ነው የሚደብረኝ ሳቋርጦት ከላይ በርዕሱ ብናወራ ጥሩ ነበር። የሰጠሁትን ጊዜ በእርግጥ ጥሩ ተጠቅሞበታል። በተለይ ሁለተኛውን እድል በደንብ ነው የተጠቀሙበት፣ በደንብ ነው የሰበኩን። እግዚአብሔር አክብሮት። ስለ እሱ መስማት ደስ ስለሚልን ነው፣ እሱ በቂ ነው ብለን ስለምናምን ነው። አሁን በርዕሱ ከቤካ ጋር መቀጠል ይችላሉ። አመሰግኑታለሁ ጥያቄን ስላከበሩና ስለመለሱልኝ። ቴንክ ዩ። ቀጥሉ ከቤካ። እሺ እርስዎ ልጠይቅ፣ እርስዎ ቅዱስ ኖት? በደሙ አዎ፣ በእኔ ኃይል ሳይሆን በደሙ ቅዱስ ነው። ቅዱስ ኖት ወይ? ጥያቄ ነው ጥያቄ። ቅዱስ ኖት? አሁን ስለቀደሰኝ አዎ ቅዱስ ነኝ ማለት ስለቀደሰኝ በደሙ አዎ። ምክንያቱም ቅዱስ ሕዝብ ለርስቱ የተለየ ወገን የእግዚአብሔርን በጎነት ሊናገር የተመረጠ ትውልድ ስለተባልኩኝ አዎ። እሺ አሁን ለምሳሌ እርስዎ በክርስቶስ ኢየሱስ ባሉት ድነት እርግጠኛ ሆኖት፣ ለምሳሌ ቢሞቱ ወደ እግዚአብሔር መንግስት እንደሚገቡ እርግጠኛ ሆኖት? እና ታዲያ እኔ በድን ነው እንደ ሳት የምውለው? የዘላለም ሕይወት የሰጠኝን ጌታ አምኜ ደረግጬ ነው እንጂ የምኖረው። ስለዚህ እርስዎ ጻድቅ ነው ማለት ነው። አንድ ሰው ካልጸደቀ ወደ እግዚአብሔር መንግስት መግባት አይችልም። በእግዚአብሔር ፊት ትክክል ሆኖ በክርስቶስ ካልታየ በስተቀር ጻድቅ ማለት ፍቺውን ታውቃለህ? ግዕዝ እኮ ነው። ጻድቅ ማለት እውነተኛ ሆነ ማለት ነው። እውነተኛ የምንሆነው በምንም ጊዜ በራሳችን አይደለም፣ በወደደን በእርሱ ነው፣ በክርስቶስ ነው። ስለዚህ ሁሌም ትክክለኛና ጻድቅ የምንሆነው አዎ። ምክንያቱም ጻድቅ የምሆነው በራሴ ኃይልና በራሴ ብቃት ሳይሆን እርሱ በወደደኝ ጌታ በመድኃኔ ዓለም በክርስቶስ እርሱ ስለወደደኝ እርሱ ስላጸደቀኝ፣ ቆይ እንጂ ልናገራ ከጠየቀኝ፣ እርሱ ስለወደደኝ እርሱ ስላጸደቀኝ አዎ ነኝ። ምክንያቱም በወደደን በእርሱ ከአሸናፊዎች እንበልጣለን። አሸናፊዎች የተባሉት ምድራዊ ተዋጊዎች ሳይሆን የእግዚአብሔር መንግስት አማኞች ናቸው። ዓለምን ያሸነፉ ማለት ነው። ጻድቅ ኖት? እሺ ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ለጻድቃኖች ይሰገዳል ወይ ደግሞ ለጻድቆች ይሰገዳል። ለእርሶ ይሰገዳል? በኦርቶዶክስ ተዋሕዶ ይሰገድሎታል? ለጻድቃኖች ክብር ለሚገባቸው ክብር ይሰጣል በቤተ ክርስቲያኗ። ትክክል ነው እኮ የሚሰገደው የጸጋና የአክብሮት ስግደት ነው። እርሶ ስግደት ይቀበላሉ ማለት ነው? አምላክ አይደለሁም። የአክብሮት ስግደት ግን ዝቅታ ለእኔም ክብር ይሰጣል ሰው። ልክ ቅድም ያኛው ዘማሪ አባት ኖት ብሎ ክብር እንደሰጠኝ አባት የምሆነው በክርስቶስ አባትነት ነው እንጂ እኔ በራሴ አይደለም። ስለዚህ ለእርሱ በራሴ ማንም ሰው በራሱ የትኛውም ፍጥረት የትኛውም ጻድቅ እየሰሙኝ እንጂ አንተ ራሱ አልሰማኸኝም። አንተ ትጠይቃለህ እንጂ እርሶ ጻድቅ ኖት። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ለጻድቃን ይሰገዳል። ስለዚህ እርሶ ስግደት ይቀበላል? ይሰገዳል፣ ይገባልም፣ መሰገድም ይገባል። የጸጋ አክብሮት ነው። ስግደት የሚባለው የአክብሮት ስግደት ነው። አዎ ይሰገድሎት። ስሞትን እየጠሩ ሌሎች ሌማ እየደረሱ ነው ለእርሶ የሚሰገደው፣ እርሶ ስግደት የሚቀበሉት?
አዎ ለቅኖች ምስጋና ይገባል ይላል። በሰራሁት እግዚአብሔር ባከበረኝ ቦታ ላይ የሰራሁት የእግዚአብሔር ስራ ካለ ለቅኖች እግዚአብሔርን ላከበሩት ምስጋና ይገባቸዋል ይላል ወንጌል እንትን መዝሙር ምን አለ እኔን አምላክ ብለው ሳይሆን የሚያከብሩኝ የአምላክ ባሪያ፣ የአምላክ አገልጋይ፣ የአምላክ ባሪያ፣ የአምላክ መልእክተኛ ብለው ምዕመናን ሊያከብሩኝ ይችላሉ ከሆንኩኛ ብቃት ኖሮኝ ከተገኘ። እሺ አንድ ሰው ስግደት መቀበል እንደሚገባ ወይ ደግሞ ሊሰገድለት እንደሚገባ ከመጽሐፍ ቅዱስ ማስረጃ ያመጣሉ። ለምሳሌ የትኛው ሐዋርያ ስግደት ተቀበለ? ሲሰገድለት ስግደትን የስ ብሎ ተቀብሎ አሁን እንኳንም ሰገድክልኝ ብሎ መስገዱን አጽድቆለት ስግደት ትክክል እንደሆነ የተቀበለ ሐዋርያ ካለ የትኛው ሐዋርያ? የተሰገደለት የሚሰገድለት የለም። ግን እኛ ክብር ነው። ክብር ስግደት የሚባለው ክብር ነው። ስግደት የሚለውን ትርጉሙን ታውቃለህ? ክብር ማለት ነው። ክብር ማለት አንደኛው የአምልኮ ነው። ሁለተኛው አሁን እኮ አንተ የምታወራው አራምባ ይኸውልህ፣ አንተ የምታወራው አራምባ ርዕስህ ቆቦ ማስረጃ ምናምን። እስቲ መጀመሪያ አንተ ማስረጃ እስቲ ኦርቶዶክስ ውስጥ የትኛው ጣዖት ነው ያለው? እስቲ ንገረኝ። ምን የሚለው ጣዖት ነው? እስቲ አሳየኝ። ለምሳሌ አንደኛው ጣዖት እርሶ ስግደት ለምሳሌ እርሰው አንደኛው ጣዖት ነው ስግደት ከተቀበሉ ሰዎች ከዚህ በዚህ ማርሱን ካመለ እኔ ስግደት የአምልኮ ስግደት አልቀበልም። ማንም ሰው ሊያከብረኝ ይችላል እንደ በፍጡርነቴ። ፍጡር ነኝ እኔ የእግዚአብሔር አገልጋይ እንጂ እግዚአብሔር አይደለም። ፍጡር ነኝ፣ ደካማ ነኝ፣ በክርስቶስ ደም የዳንኩ ነኝ። አዳምጥ፣ ሽንገላ አታውራ። እዛ ሜዳ ላይ የለመድከውን ሽንገላ እኔ ማውራት አትችልም። እኔ ፍጡር ነኝ፣ ደካማ ነኝ፣ በደሙ የዳንኩ ሰው ነኝ። ለእኔ የሚደረገው አክብሮት ነው እንጂ አምልኮ አይደለም። በቃ ከተደረገም ይህም ማዳመጥ አለብን። መጀመሪያ ግን ኦርቶዶክስ ውስጥ ያለ ጣዖት ምንድን ነው? ምንድን ነው ጣዖት ያለው ኦርቶዶክስ ውስጥ? እስቲ ንገረኝ። ምን ጣዖት? ለምሳሌ ቅድም አንደኛው እርሶ አንደኛው ጣዖት እኮ ጣዖት እኮ ማለት ከእግዚአብሔር ከቅዱስ ቃል ውጭ ያለ ነው። ሚዩት አድርጉ። እንደ ምንድን ነው ለአውራ ስል ሚዩት አንዴ ማላችሁ ልጅ ይቅርታ፣ ጣዖት እኮ ማለት ብለው ሊነግሩ ነበር። አንዴ እሱን እንስማው። ቤካይ ከይቅርታ ጋር ያወራህ የቋራጩ አንተም እያቋረጥክ ሊሆን ይችላል። ግን አንዴ ስማቸው እስኪ ጣዖት ምን ማለት እንደሆነ ስማቸውና ቀጥል። አንዴ ምንድን ነው የጣዖት ትርጉም? ይቅርታ ሊገላግሉ ነው ቤካይ። በቃ ጣዖት ማለት አጌንስት ኦፍ ክራይስት ማለት ነው። የክርስቶስ ተቃዋሚ መንፈስ ጣዖት ይባላል። አንድ ጊዜ ክርስቶስ ተቃዋሚ መንፈስ ማለት ነው ብሎ ፈቷል። ክራይስት ማለት ነው። ክራይስት ደግሞ ኦርቶዶክስ ቤተክርስቲያን ራሱ ይህን ሰው ያዙት፣ በእናታችሁ ያዙት። በቃ ይህን ሰው ደከመኝ እንዴ ፈርቷል። ጣዖት አይደለችም። አዎ ገና እናደክማለን ተሰብስበን ሐሰት እስከተናገር ትደክማለህ ገና። አንዴ ቤካዬ፣ አይ ጥሩ እኮ መሀል ላይ ጥሩ ነገሮች እንትን እያሉ ክራይስት ማለት ክራይስት የቅዱሳኗ የነቢያቷ የሐዋርያቷ ራስ ነው። የቤተ ክርስቲያኗ ራስ ነው። ጣዖት ማለት ምን ነበር ያሉት? ይቅርታ ይድገሙልን። እንቀጥል። እዛ ላይ መንገድ ነው፣ እውነት ነው። የጥንቷ ቤተክርስቲያን ስማ፣ እኔ የጥንቷን ቤተክርስቲያን ወክዬ ነው ማወራ ያለ። ፎርጅድ ቤተክርስቲያን አይደለም። ኦሪጂናል ቤተክርስቲያንን ወክዬ ነው። ጣዖት ቤተክርስቲያን አይደለችም። ራሷ ህይወቷ መሰረቷ ክርስቶስ ኢየሱስ የሆነላት ቤተክርስቲያን። ጣዖት ምን ማለት ነው? ይቅርታ አባቴ አንዴ። ጣዖት ማለት አንቲ ክራይስት፣ አንቲ ስላሴ፣ የስላሴ ተቃዋሚ መንፈስ፣ የክርስቶስ ተቃዋሚ መንፈስ፣ የሰይጣን መንፈስ፣ የጋኔን መንፈስ፣ የአጋንንት የጥንቁልና መንፈስ የጣዖት ነው። ጣዖት ነው። እኛ የምናመልከው ግን አብ ወልድ መንፈስ ቅዱስ አንድ አምላክ በመስቀል ላይ የተሰቀለውን ቤዛ የሆነውን የዘላለም ህይወት ቤዛ የሆነውን ክርስቶስ ኢየሱስን እያመለክን አምልኮተ ጣዖት በኦርቶዶክስ ቤተክርስቲያን የሚለው ቅዱሳኑንም እያሰብን መታሰቢያቸውንም እያደረግን፣ ምክንያቱም የጻድቅ መታሰቢያ ለዘላለም ይኖራል። የት? በሰው ልብ ውስጥ። ጻድቃን በሰው ልብ ሲታሰቡ ይኖራሉ። ስለዚህ ይሄ ነው አምልኮ ጣዖት አይደለም። ተመለሱ ወደ እውነቱ ልፈልግ ነው የገባሁት እንጂ እኔ ከእናንተ ጋር መካከር አይደለም፣ ለመምከር ነው።
እሺ አይ መንገድ አንቲክራይስት ለማሳየት ነው። እሺ ጣዖት ማለት ጸረ ኢየሱስ የሆነ ሀሳብ፣ ትምህርት፣ ልምምድ ያለው ነው አይደል? ተሳስቻለሁ አባት? ጸረ ኢየሱስ አባ ጸረ ኢየሱስ። እሺ አንድ ጸረ ኢየሱስ ወንጌል ልንገሩትና ጸረ ኢየሱስ ነው አይደለም ይበሉኝ። እንግዲህ እርስዎ ወንጌል ስለሚያውቁ አይ አሁን የነገርከኝ ጸረ ኢየሱስ ነው፣ ይሄ ጸረ ወንጌል ነው ይሉኛል። አንድ ቤት ህይወቱን ለመስጠት አይደለ ራሱን ስለኛ ቤዛ ለማድረግ ወደ ምድር ኢየሱስ መጥቷል አይደል? አባ አሉ እየሰማው ነው። ቤካዬ ማሳየት ፈልከው ነገር አለ። ይሄን ሀሳብ አንዴ ቆይ ልጨርሰው፣ እንትን ዲስትራክት እንዳያደርጋቸው አንድ ጊዜ እኔም ልወጣ ስለሆነ። እሺ አይ ራሱን ለመስጠት መጥቷል አይደል እንዴ ክርስቶስ ወደ ምድር? ልክ ነኝ? ነፍሱን ለመስጠት መልካም፣ ነፍሱን ለመስጠት መጣ፣ ወንጌል ነው። ኦኬ ነፍስ ለማጥፋት መጣ ወይም ደግሞ በምድር ቆይታው ነፍስ አጥፍቷል ኢየሱስ የሚል ወንጌል ነው ወይስ ወንጌል አይደለም? ወንጌል አይደለም፣ ጸረ ክርስቶስ ነው አይደለ? በክርስቶስ ወንጌል ውስጥ በክርስቶስ ሀሳብ ውስጥ መግደል ማጥፋት አይፈቀድም። ኦኬ ስለዚህ ጸረ ወንጌል ነው ማለት ነው። ይሄ ጣዖት ነው ራሱ አይደለ? እስቲ ድገመው ሀሳብህን ግን ምን ለማለት እንደፈለግ አንድ ምን አስበህ እንደሆነ ይሄን ያመጣኸው እስቲ ድገመው። እሺ ወደ ምድር የመጣው ነፍሱን ለመስጠት ነው ስለኛ፣ እሱን ነው የምናምነው። ኢየሱስ ወደ ምድር የመጣው ነፍሱን ለመስጠት ነው እንጂ ነፍስ ለማጥፋት ነው ብለን እኛ እናምንም። ግን ነፍስ ለማጥፋት ነው የመጣው ወይም የመጣው ለማምጣት ሳይሆን ለማጥፋት ሳይሆን በምድር ቆይታው ነፍስ ኢየሱስ አጥፍቷል የሚል የጣዖት አምልኮ ወይም የጸረ ኢየሱስ ተከታዮች ንግግር አይደለም ወይም ትምህርት አይደለም። ኦኬ ይሄንን በአንድ ኦርቶዶክሳዊ ሲንግል ዶግማ ውስጥ ታሳየኛለህ? በኦርቶዶክሳዊ ዶግማ ውስጥ የተጻፈ ኦኬ ዶግማች ውስጥ የለም። ቤተክርስቲያን ዶግማ እና ቀኖና ውስጥ የተጻፈ ታሳየኛለህ? እሺ ዶግማ እና ቀኖና አላችሁ ማለት ነው? አሃ የለንም ማለት ነው። አይ የጠየቁት አለ አባ ለምን ወንድማችን ማን ነው ያንተ ስም? እንትና ነው ዘማሪ፣ እንደውም እንትን ዘማሪ ነህ፣ ድሮ ጀምሮ ዘማሪ ነህ። ያ ሁሉ ዝማሬ ውሃ ዶግማና ቀኖና አላችሁ ማለት ነው አባ? አረ በባኮትን እንደው እንደ ትልቅ ሰው እናውራ። የለንም ወዳጅ፣ እየጠየቅኩት እኮ ነው። እርሶ ነው የእርሶ መመለስ። እኔም እየጠየቅኩት ጥያቄን በጥያቄ ዶግማና ቀኖና ብለህ ታስባለህ? እሺ ለእኔ ለኦርቶዶክስ ልመልስ ማለት ነው አይደል? ቆይ አባ እባክዎትን፣ ስለዚህ እኔ ለእርሶ ልመልስ ወይስ እርሶ ለእርሶ ይመልሳል? እኔ ለኦርቶዶክስ ልመልስ? ይሄ ጥያቄን በጥያቄ የመመለስ እኮ የጌታ ሀሳብ እኮ ነው። ችግር የለም እኮ አልኩት። ችግር የለም እኮ። ስለዚህ እኔ ለኦርቶዶክስ ልመልስ? አዎ ካሉኝ እኔ ለኦርቶዶክስ መልስላታለሁ። ችግር የለም። ወይስ እርሶ ይመልሱልኛል? ዶግማና ቀኖና አላችሁ እናንተ ኦርቶዶክሶች ወይስ እኔ ልመልስላችሁ? ክርስቶስ ማለት በእኛ ዶግማ ነው። ዶግማ ማለት በእኛ እምነት የማይለወጥ የማይቀየር የእግዚአብሔርን ሀልወት መኖር ማለት ነው ሳይሆን አላችሁ ወይ ነው ጥያቄ። አላችሁ እኮ የነገር አላችሁ ወይ ነው። ዶግማ ማለት ምን ማለት ነው? ቀኖና ማለት ምን ማለት ነው? በኋላ ላይ እናወራለን። ግን አላችሁና የሥላሴን የክርስቶስ ኢየሱስን ቤዛነት የሚናገር አስተምህሮ መመለስ አልፈለጉም ማለት ነው። እርሱ አታዳምጥም? እየመለስኩ ዶግማ ምንድን ነው አላልኩኝማ። ክርስቶስን ቤዛነት የሚናገር ዶግማ ነው። በእኛ ዶግማ ይባላል። የክርስቶስን ቤዛነት መናገር ማመን ማለት መከተል ማለት ዶግማ አላችሁ ማለት ነው። ዶግማ ውስጥ የተጻፈ አለ ወይ ነው? ስለዚህ ዶግማ አላችሁ። ስለዚህ ዶግማ አላችሁ፣ ዶግማ አላችሁ አባ። በእንትን በኦሮምኛ ልንገር፣ ምን ቃል ነው የምትሰማው? ኦሮምኛ ነው አማርኛ ነው የምትሰማው? እባክዎትን ዶግማ አማርኛ ካልገባ በኦሮምኛ ልንገር መሰል የምችለው ሁለት ቋንቋ ነው። ችግር የለም። ኦሮምኛም ደስ ይለኛል። ግን አንድ ጊዜ እያወራን የተግባባን ስለሆነ አንዴ ቀንቀጥል በዚሁ በጀመር ነው። ዶግማ አላችሁ ኦርላት ኦርቶዶክስ የላትም። ሰው የክርስቶስን ሀሳብ የሚቃወም የግድያ የተጻፈ ዶግማ አለ እኛ ውስጥ የሃይማኖት አቋም መግለጫ አለ። ጥያቄ መመለሱት መብቶት ነው፣ ይቀጥሉ እንደዛ። ግን ከማይመልሱ ከሆነ ወይኔ ልመልሰው ካልፈለጉ ለምን እኔ እየመለስኩልህ እኮ ነው። ይሄ እኮ መልስ ነው። አላችሁ የላችሁም? ይሄ ከባድ ጥያቄ ነው እንዴ አባ? ለምን እንደዚህ ያደርጋሉ? ለምን ያስለፉኛል? ዶግማችንን እየነገርኩ በክርስቶስ ኢየሱስ አላችሁ ማለት ነው አይደለ? ስለዚህ ዶግማ አላችሁ ማለት ነው አይደለ? በስማኝ በስላሴ በክርስቶስ ኢየሱስ በስላሴ ማመን ዶግማ ነው እያልኩ እኮ ነው።
ስለዚህ ዶግማ አላችሁ ማለት ነው። ማመን ዶግማ ነው። በትንሳኤው ማመን ዶግማ ነው። በመስቀሉ ስለዚህ ዶግማ አላችሁ ማለት ነው። ማመን አዳምጠኝ ወዳጄ፣ ይኸውልህ ወንድሜ፣ በክርስቶስ ኢየሱስ ማመን ይሄን ያህል ነው። ቤተክርስቲያኒቷና ምዕመኖቿ አገልጋዮቿ የሚያፍሩት ዶግማ አለን ማለት ነው። እንዴት ነው የምናፍረው? በክርስቶስ ማመን ዶግማ ነው ማለት እኮ ይሄንን እኮ ሙስሊም ሊነግረኝ ይችላል። እሺ እንገሩኝ። ለምንድን ነው ዶግማ አላችሁ? ምን የሚያሳፍር ነገር ኖሮን ነው የምናፍረው? ዶግማ አላችሁ እናንተ ናችሁ እንጂ። እሺ ኦርቶዶክስ ዶግማ አላት እያልኩህ አላት እባክህ እያልኩህ እየነገርኩህ ምንድን ነው የሚያሳፍረን? ነው ልታሳፍረን ፈልጋል? እሺ ዶግማ አላት ኦርቶዶክስ? አትችልም አላት። አዎ ዶግማዋ ክርስቶስ ነው። ዶግማ ስላሴ ላይ መለሱልኝ። እግዚአብሔር ዶግማዋ አብ መልሰውልኛል። ቀኖና አሳላት፣ ይቅርታ ቀኖና አሳላት አላት። አዎ ቀኖና ማለት ህግ ማለት ነው። በአንዳንድ ሰከንድ እየመለሱልኝ አይተው የእርሶም ጊዜ አልባከነም፣ የኔም ጊዜ አልባከነም። እግዚአብሔር ያክብሩት። አሁን አጨራጭ ያደረጉልኝ ነው። የእርሶም ጊዜ ውድ ስለሆነ ለምን ይባክናል ብዬ ነው። እሺ እግዚአብሔር ያክብሩት። ሁለቱንም መልስ በአክብሮት መልሰውልኛል። ዝቅ ብለው ለእኔ መመለሱት ራሱ በጣም እንዳከብሮት ነው የሚያደርገኝ። አሁን ምንድነው የሚያደርጉልኝ መሰለህ? ከአንተ በታች ደካማ ነኝ እኔ፣ ምንም የለኝም። ምንም ክብር አታሳየኝ። እኔ ከአንተ ውዳሴ አያስፈልገኝም። እሺ ዶግማና ቀኖና እንዳላችሁ ነግረውኛል። ያሳዩኛል መረጃ ወይ ዶክመንት ጆት ላይ ይኖራል። የቤተክርስቲያኒቷን ዶግማና አንተ አሳየኝ እንጂ አንተ አሳየኝ። በእኛ በኦርቶዶክስ ዶግማ ውስጥ የተጻፈ የታወጀና የተቀነባበረ በዶግማችን ውስጥ ሰውን ግደሉ የሚል እኔ የእርሶን ዶግማና ቀኖና እኔ ወንጌል አማኙ ላሳየት ማለት ነው አይደለ? እርሶ ማሳየት ስለማይችሉ የወንጌል አማኝ ማለት ምን ማለት ነው? እሺ እኔ የእርሶን ላሳየት ማለት ነው። እርሶ ስለማያሳዩኝ እኔ እርሶን ላሳየት፣ እርሶ የራስዎን ያሳዩኛል። እርሶ የእርሶን ያሳዩኛል ወይስ እኔ ነኝ የእርሶን ማሳየት ያለብኝ? ወንጌል አንተ የምትለው ቡድን ሳይመጣ 2000 ዘመን ወንጌልን። እሺ እግዚአብሔር ያክብሮት። በጣም ያው መዋየት ስላልቻልን ነው እንጂ አባትነቱን ካለማክበር አይደለም። ትልቅ ሰው ኖት፣ እንወዶታለን። ገና ለገና ይቅርታ አስወርጆታለሁ ብዬ ሌላ ትርፍ ነገር ስለ እርሶ ላይ አልናገርም። ቢኖሩም ባይኖሩም ትርፍ ነገር ከእድሜዎትም የተነሳ መናገር ስለማልፈልግ ነው። በቃ እግዚአብሔር አክብሮት። በተነሳው ነጥብ ሁሉ ያው ወደ ሌላ ሀሳብ እየሄዱ ነው። እኔ ልቀጥለው። ኖሮ ብንወያይ ጥሩ ነበር። ሌላ ጊዜ ቤቶት ነው፣ ብቅ ይበሉ። እንወዶታለን፣ እናከብሮታለን። አይደለም ኦርቶዶክስ ሆነው መጥተው ከፈለጉ ሙስሊምም ሆኖ ቢመጡ ይሄንኑ አክብሮት እዚህ ቤት ያገኛሉ ለማለት ነው። ባይ ዘ ዌይ በጣም የሚገርም ነገር ልንገራችሁ። ኦርቶዶክሳውያንን የሚጠላ መንግስተ ሰማያት አይገባም። ታውቃላችሁ። ሙስሊምን የሚጠላ መንግስተ ሰማያት አይገባም። ካቶሊክን የሚጠላ መንግስተ ሰማያት አይገባም። አዎ እንግዲህ አዲስ ወንጌል ከመሰለ ጴንጤም ከሆንክ ናና ሞግተኝ። አዎ ኦርቶዶክሳውያኖችን የሚጠላ መንግስተ ሰማያት። ለዚህ ነው ማንጠላችሁ፣ ለእኛ ስንል ነው ማንጠላችሁ። አሁን እሳቸው ሀሳብ ላይ በደንብ ማውራት ስለማይችሉ ነው እንጂ ወይም ስላልፈለጉ ነው እንጂ፣ አለመቻል እንኳ አይመስለኝም፣ ስላልፈለጉ ነው እንጂ ምንም እኛ እሳቸውን ምንጠላቸው ምክንያት የለም። በቃ አንድ ጥያቄ መመለስ በጣም ጊዜ ይፈጃል። ዶግማና ቀኖና ቤተክርስቲያኒቷ አለኝ ብላ የምታሳይ የላት። ቢጨንቃቸው ምን አሉ? ራስህ አሳየን አሉ። እንዴት ነው ወንጌል አማኝ እናንተን ዶግማ ያሳያችሁ? ታጥባችሁ ምስራቅ አፍሪካ ላይ ቁጭ ያለች ትልቅ ቤተክርስቲያን ውሸቱን ከእውነት ጋር፣ እንክርዳዱን ከስንዴ ጋር፣ ንጹሕዋ ከመርዝ ጋር ለህዝቧ የምትሰጥ ቤተክርስቲያኖች ማለት ነው። እየዋሻችሁ ማለት ነው። አልዋሸንም ካላችሁ መልአኩ ገብርኤል ምን እንደሚስቡት ሚት ያደርጉት። ይሄ ለቅሶ ወደ ለቅሶነት እንዳይቀይር። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል። የት ነው ገብርኤልና ማርያም የተገናኙት? መልአኩና ማርያም በገሊላ ከተማ ውስጥ ናዝሬት በምትባል በገሊላ አውራጃ ውስጥ ናዝሬት በምትባል ከተማ ነው። ገሊላ አውራጃው ነው። ልብ በሉ። በዛ በባህሩ ዙሪያ ባሉ በቅርብ ርቀት ላይ ያሉ ከተሞች ናቸው። ናይን የምትባለዋ ከተማና የገሊላ ከተማ የናዝሬት ከተማ ትንሽ ራቅ ይላሉ። ከባህሩ ትንሽ ራቅ ይላሉ። ብዙም ርቀትም የላቸውም፣ ግን ቅርበት ነው። እንደነ ኮራዚን፣ እንደነ ቤተሳይዳ፣ እንደነ ጌንሴሬጥ እንደሚባሉት ቅርብ አይደሉም። ኦኬ እያወራ ነው። መልስ እየጠበቁ ነው። የታለ ቤተ መቅደሱ ይቀጥል። ይኸውልህ
የገሊላ ከተማ አለ እንጂ የዮሴፍ ቤት ይሁን ቤተ መቅደስ ይሁን ውሃ ምንጭ ይሁን ይነግርሃል ወይ? አንተስ አልኩህ እኮ መልስ ቤተ መቅደስ በታሪክ ውስጥ ገሊላ አውራጃ ውስጥ የለም ብዬ ስል 4 ነጥብ ዘግቼ ነው። የፈለጉትን ምሁር ያምጡ፣ በዜሮ አባዝቼ ልከዋለሁ። ያንን የሚያመጡትን ምሁር ቤተ መቅዳሽ ኢየሩሳሌም እንጂ ገሊላ አውራጃ ውስጥ የላቸውም። ኦኬ የላቸውም። ቤተ መቅዳሽ ያለው ጀሩሳሌም ነው። በሰለሞንም ዘመን በዘሩባቤልም ዘመን 2 ጊዜ ነው ቤተ መቅደስ ያላቸው። ሶስተኛውን መልሰው ይሰራሉ። ሶስተኛውን ሲሰሩ እዚሁ ኢየሩሳሌም ነው የሚሰሩት። የለም። ስለዚህ ምን ማለት ነው? እዚህ ያላችሁ 550 ሰው ኮሜንታተሮች አድምጡኝ ማለት ሰጣለሁ። አንድ አድምጠኝ። ኮሜንታተሮች በደንብ አድርጋችሁ ሌላ ተዉና የኦርቶዶክስ ተረት በአደባባይ ፈረሰ እያላችሁ ጻፉ። በደንብ የወንጌል በደንብ አድምቃችሁ የኦርቶዶክስ ተረት አንድ ሰው የጻፈውና ያ የጻፈውን ኮፒ እያደረጋችሁ ደጋግማችሁ ፖስቱት። የኦርቶዶክስ የዘመናት ውሸት በአደባባይ ፈረሰ። ሊታደገው የሚችል ይህን ተረት ማንም እፊቴ የሚቆም ሰው የለም። ቅዱስ የእግዚአብሔር ልጅ ምስክር ነው። አድምጠኝ ልሰጥ ነው። ቆይ አድምጠኝ። ያው የዘመናት ውሸት ሁለተኛ ሶስተኛ ምናምን ነገር ብሎ የሚለውን ያዘው ሲሉኝ ነበር። ሁለተኛ ቤተ መቅደስ ውስጥ ያበሰራል። ችግር የለውም አልኩህ እኮ ምንም አፍርበት ነገር የለውም። ያስኩት በምን መረጃ ሊያዝ የመጽሐፍ ቅዱስ ክፍል ይጥቀሱልኛ። ሉቃስ 1:26 ጀምሮ ያለውን አንብቦልኩ። ሉቃስ 1:26 ጀምሮ ያለውን አንብቦ 26 እሺ ጀምሮ በቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን ይሄው የትኛው ቁጥር ላይ ላንበበው? ይሄው ሉቃስ 1:26 ላይ ነኝ። የትኛው ቁጥር ላይ ላንበበው? ቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን አፍጠ ነው። እየሰማኝ አይደለም እኮ አፍጠ ነው። የትኛው ቁጥር ላይ ላንበበው? በስድስተኛው ወር ብለህ አንብቦች እኮ ይኸው አንብቦት። ቤተ መቅደስ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ አለህ እንጂ የዮሴፍ ቤት ነው የእንት የሚለው አንተ ቀደም እኮ በትውፊት የተጠየቀውን መልስ። እኔ ጠየቅኩ ሁለተኛና ሶስተኛ ዘመነኛና አስረኛ። አድምጠኝ። የኦርቶዶክስ ተረት ልክ ሴቶች ቡና ሲያፈሉ የመጀመሪያ ምንድን ነው የሚባለው? አቦል ምናምን ነገር የሚባለው ነገር አለ አይደል? ኦርቶዶክስ ስትዋሽ አድምጠኝ። ኦርቶዶክስ ውሸቷን እየቀቀለች ቡና እየቀቀለች እንደምጠጣ ሴት ምንድን የሚባለው? የመጀመሪያው አቦል፣ ከዛ ምንድን የሚባለው አላል? እህቶች እንደዚህ እየቀቀለች በየዘመናት ውሸት እየቀቀለች ለህዝቡ ትሰጣለች። ማንም ይጠይቅ የለም። አሁን እሱ አንተ በለኛል እንጂ የቤተ ክህነት ሰው ነው። ንግግሩ ቃናው ያስታውቃል። የነበርኩበት ቤት ስለሆነ በደንብ ነው የሚያስታውቀው። እሺ ቶና፣ ሁለተኛው ቶና ነው። ከዛስ ሶስተኛው ምንድን የሚባለው? አምጣልኝ። በረካ። ኦኬ አቦል፣ ቶና፣ ቶላና በረካ። ኦርቶዶክስ እንደ ቡና ተረቷን እየቀቀለች መጀመሪያ አቦል በገሊላ አገኛት። እሺ ሁለተኛ ቶና የት አገኛት? በቤተ መቅደስ። ሶስተኛ በረካ የት አገኛት? በቤተ መቅደስ። መረጃ ይስጡን የባልቴቶች። ሉቃስ 1:26 ምንም እንትን የለውም እኮ ሉቃስ 1:26 በቤተ መቅደስ አገኛት የሚል እኮ የለም እንዴ? በዮሴፍ ቤት አገኛት የሚለው ሲነገረኝ አልተጥቀሪ በቤተ መቅደስ ነው ያልኩ። ቤተ መቅደስ ነው ያልኩ። አንተም እኮ እንደዛ አይደለም። በቤተ መቅደስ 2 ጊዜ ብለኸኛል። ቶናና በረካን አሳየኝ። የተረት ቶናና በረካ ማለት ነው። እኔ ቢያንስ አቦሉን አሳይቻለሁ። ያንተን አቦል አሳየኝ እስኪ። አቦሉን አሳየኝ። ይኸው መጀመሪያ ያበሰራት አድምጠኝ። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ። ለምንድን ነው ናዝሬት ወደምትባል ወደ ገሊላ ከተማ የመጣው? ገብርኤል ከተማ የሚለውን ያዝልኝ። አድምጠኝ አልኩ። እኩል አታውራ። ከጴንጤ እኩል ኦርቶዶክስ ስለ ወንጌል ሲያወራ ልታፍሩ ይገባል። እናንተ እድሜ ነው ስታስቆጥሮ የነበራችሁት እንጂ መጽሐፉን አላያችሁትም፣ መጽሐፉን አታውቁትም።
ከጴንጤ እኩል የሞራል ብቃት የላችሁም ለማውራት። ዓለም አደባባይ ላይ እኮ ነው እያወራን ያለ ነው። እኔ ሳወራ አደረብብኝ። ኦኬ ጴንጤነት ማለት እንደዚህ ነው፣ በልኩ ነው የሚያወራው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከተማ የሚለውን ያዝ፣ ሚዩት አድርገው። ሰፈርም ይሁን ከተማም ይሁን መንደርም ይሁን አሁን አንተ ሚዩት ነው ማድረግ ያለብን። ሚዩት ነው ማድረግ ያለብን። እንደዚህ ደግሞ በመረጃ ሳሰቃያችሁ በጣም ደስ ይለኛል። በጣም ትቢታችሁ አፍንጫችሁ ላይ ነው፣ ጉራችሁ ለአሳር ነው። ጴንጤን ለመሳደብ ምላሳችሁ ረጅም ነው። እኛን እንደ አላዋቂ አድርጋችሁ ነው የምትስሉት። ተረታችሁን ግን እንደ ጥሩ ሴት ወይዘሮ ቡና እየቀቀለች አቦል ቶና በረካ እያለች ሰፈሩን እየጠራች እንደምትጠጣ እስከ ቅራሬው ድረስ እንደምትጠጣ ማለት ነው። ለትውልዱ የተረት ቅራሬ ነው የምታጠጡት። ምን አሉ? መጀመሪያ ውሃ መቀጃ ቦታ አሉ። የት ነው ቦታው? አላቅም አሉ። ምክንያቱም ታሪክ ይመጣል። እዚህም የታወሩት ሰው የእስራኤልን ታሪክና ጂኦግራፊ ባህሏን በሚገባ ያነበበ ሰው በሚገባ ያነበበ ራስህን አንድ ሚዩት አድርግ። እዚህ በዘኬ የጠገበ ሰው አይደለም ያለው፣ በእግዚአብሔር ቃል የጠገበ ሰው ነው ያለው። ኦኬ። ስለዚህ ከዳዊት ቤት ለሆነ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ይህንኑ ክፍል ወስደው ያው በእነሱ መጽሐፍ ላይ በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ ከአንዲት ሀገር ናዝሬት ገሊላ ይላል። አገሯ ስለሆነ ማለት ነው። ናዝሬት ገሊላ የተላከው ለምንድን ነው? ማርያምና ዮሴፍ የት ነው የሚኖሩት ማለት ነው? ናዝሬት ገሊላ ማለት ነው። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የችም ድንግል ስሟ ማርያም ነው። ወደ እርሷም ገባ ይላል። የት? እዚህ ናዝሬት ገሊላ ማለት ነው። ወደ እርሷ የገባው ቤቷ ስለሆነ ማለት ነው፣ ወደምትኖርበት ቤት ማለት ነው። ወደ እሷ ገባ እንዲህም አላት። እሱ ቅድም ውሃ ልትቀዳ ሄዳ ምናምን ነገር ውሸት ነው። ውሸት አልኳችሁ። ኦርቶዶክስ ውሸት እየቀቀለች ለህዝቡ ታሰጣለች። ወደ እሷም ገባ ይላል። ወደ ነበረችበት ቤት ማለት ነው። በዛ ሰዓት ውሃ እየቀዳች ነው ብሎ አይልም። ወፍጮ እየፈጫች ነው አይልም። ምሳ እየጋገረች ነበረም አይልም። ኧረ ተው ኤርሚ፣ ማንም ቤት የሚለውን እኮ አላሳየህም እኮ። አሁንም አንተም እኮ አላሳየህም ቤት የሚለው ከተማውን ብቻ ነው እያሳየህ። ታምረ ማርያም ላይ መጀመሪያ እኮ ሲገለጥላት ሸሽታ ሄዳለች እኮ አይደል? ከዛ በኋላ ነው ሁለተኛ ተገልጦ ሸሸች ይላል እኮ። ማርያም ሸሽታለች እንደ ገብርኤል ሲገለጥላት ታምረ ማርያም ላይ ሸሸች ይላል አይደል? እንትን ነው እንጂ አስታውስከኝ አንተዬ። አዎ ልክ ነህ ዳግሻዬ። ምንድነው ድርሳነ ማርያም ላይ ነው እንጂ ታምረ ማርያም ላይ ቆየት ጋር ነበር ያለው። ድርሳነ ማርያም ዳግዬ አይምሮህ እኮ የተባረከ ነው አንተዬ። ድርሳነ ማርያም ገደላችሁ በባዶ ወይኔ። ድርሳነ ማርያም አቤት ቅሌ። ድርሳነ ማርያም ይባላል ደግሞ። አቤት ቅሌ ድርሳነ ማርያም ሰው የልቡን ሲነግሩት ነው የሚባለው። መንተክተክ ነው። የሆዱን ሲነግሩት ከልቡ ይስቃል ነው። እንዴት ነበር? ድርሳነ ማርያም የሚባል አለ እንዴ? አለ እንዴ? የሚባል አለ እንዴ? ይኸው ዳጊ የተባረከ አንተ የተባረከ አእምሮ ነው ያለ። የኔ ወንድም ጌታ ኢየሱስ ምስክሬ ሆነ። ደስ ይለናል። የቤተክርስቲያናችን መጽሐፍ ስታነቡ ደስ ይላል። እናንተ ብትባረኩ። ይኸው ድርሳነ ማርያም የሚባል አለ እንዴ ያሉት ይኸው ያሳተመው ሲያሳየኝ መጋቢ አዲስ ተስፋ ሚካኤል ታከለ አርታይ፣ ዲያቆን ግርማ ገላይ አሳታሚና አከፋፋይ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን 2014። ቴንኪዩ እህትየው ተባረኪ። ደርሶኛል። ኤርሚ አቤት። አንዴ እንደገና ደግሞ እንዲስቁ ብትፈቅድላቸው ከማየትና ካዩ በኋላ አንዴ ደግሞ ቢስቁት። አሁን ቢታረጉን ለምን እንደሆነ አላውቅም። ዳግዬ ለምንድን ነው አልኮ ቤቱን ይክፈቱ። ደስታችሁ ነው እኮ መጽሐፍ ቅዱስ ላይ አታወሩም እንጂ ተደገና ላይማ
ችግር የለውም። የኦርቶዶክስ ተረት እኮ ፈረሰ። አይፈርስም እባክህ። ድምጥ ማጡ ጠፋ። አውጣውና አንብበው እርሚ ነው እህትየው። ይሄን አይደለም። ይሄማ የኢየሩሳሌም መቃብሩ ነው። የናዝሬቱን ያልኩሽኝ ናዝሬት ከተማ ውስጥ ያለው ኤርሚ አሁን የላኩልህ ነው። የናዝሬት ነው። እዛ ላይ እንትን ሰርተውበታል ቤተክርስቲያን። አሁን የላኩልህ ነው። ጀሩሳሌም ነው እኮ ብሎ የሚለው ናዝሬት ነው። መጽሐፍ ቅዱስ ላይ አታሳዩኝም እንዴ? ያ ቆይ አድመጥ። የመጽሐፍ ቅዱስን እኮ የጀመርኩልህ የምን ጩኸት ነው? የምን እየዬ ማለት ነው? የምን ዋይ ማለት ነው? ይሄ ከቁርአን ነው እንዲያሳየሁት። ድርሳነ ማርያም ላይ የማርያምና የገብርኤል ንግግር ላይ ዳግዬ ያስታወሰኝ ንግግር ላይ ሌላ የኦርቶዶክስን የዘመናት ውሸት የኦርቶዶክስን እዩ የዘመናትን ውሸት የኦርቶዶክስን ማለት ነው። የቅዱስ ገብርኤልና የድንግል ማርያም ቃለ ምልልስ ይላል። በዚህ ክፍል ላይ እኔ ክፍሉን እያንዳንዱን ያነበኩት እንደዚህ እያሰመርኩ ማለት ነው እና በእሷና በእሱ ንግግር ውስጥ የተነጋገሩትን ከዚህ በፊትም ደጋግመን ተናግረናል። ምን አለ መልአኩ የማህፀንሽ ፍሬ የተባረከ ነው አላት ይላል። አላላትም። ልብ በሉ መጽሐፍ ቅዱስ የማህፀንሽ ፍሬ የተባረከ ነው ያለቻት ኤልሳቤጥ ብቻ ነች። ሚዩት አድርግ። ካለቀስክም እዛው አልቀስ፣ ከሳክም እዛው ሳቅ። ሚዩት አድርግና ማለት ነው። ኦኬ። ይሄንን ቃል ገብርኤል መልአኩ አልተጠቀሙም። የማህፀንሽ ፍሬ የተባረከ ነው አላላትም። ያለቻት የኤልሳቤጥ የዘካርያስ ሚስት ናት። ኦኬ። ከዛስ መልአኩንም ማርያም ማለት ነው እመቤታችንም መለሰች። መልአኩንም ጌታዬ ሆይ አንተ ማነህ አላለችውም። ጌታዬ ብሎ የሚለውን ቃል አልተጠቀመችም። ተዋሻለች ኦርቶዶክስ አልኩ። እንደ አቡጀዲ ጨርቅ ነው የምትቀደደው አልኩ። ጸሐፊዎቿ እንደዛ ናቸው። በትክክል በቤተክርስቲያኒቱ ስም የተጻፈ የሰንበት ትምህርት ቤቶች ማደራጃና መምሪያ የቤተክርስቲያኒቱ ስለሆነ ቀጥታ ቤተክርስቲያኒቱ ነው የምናገረው። የማን ጎፈር ያበጥራሉ? ይሄንን መጽሐፍ ሲዋሹ ለምን አላረሙትም? በሊቃውንት ጉባኤ አልታየም ነው? ማሳበቢያ የላቸውም። አንተ ማነህ አለች። ከዛ ጌታዬ ሆይ እማልድሃለሁ፣ አታስፈራራኝ፣ የምትለውን አልቀበልም፣ ከኔ ወግድ አለችው ይላል። ማንን? መልአኩን። ማርያም። የቱ ጋር? በኦርቶዶክስ የዘመናት ውሸት ማርያም ይህን ቃል ተጠቅማለች? በፍጹም ሚዩታር ካልሆነ ታች አስወርጄህ እዛው ዋይ ትላለህ። ብራዘር ከቤተሰብ ጋር ማለት ነው። ሚዩት። ከዚህ በኋላ ማይክ ከፍተህ ምናምን ብትል ብትወርዱ ታች አወርዳለሁ። ኦኬ። ሲያከብሯችሁ ተከበሩ። ጥያቄ ጠይቃል አልመለስክም? ኦኬ። ታች ወረድ። መልስልኝ። አንተ ሳትመልስ ታች ወረድ በልታቸው ነው ማለት ነው። ኦኬ። ወግድ አልቀበልም፣ አታስፈራራኝ አለችው። ገብርኤልን ማርያም አላለችውም። ከየት አምጥተህ ኤርሚያስ? ሉቃስ ላይ ያሳዩን መልአኩና እሷ የተነጋገሩበት እዚህ በሙሉ ተጽፏል። ኦኬ። አታስፈራራኝ፣ ወግድ አልቀበልም አለችው። ከዛም እሳት ሆይ አታስፈራራኝ፣ አዳዲስ ነገር በመናገር ለምን ታውከኛለህ አለችው። አታውከኝ ገብርኤል፣ ዞር በል ወደዛ፣ አዋኪ ብላ አለችው። እናቴ ሔዋን እንደ ወዳጅ ሆና የምድር እባብ የነገራትን በሰማች ጊዜ ከገነት አውጥቷታል አለችው። ስለዚህ አንተም ከገነት ልታወጣኝ ስለሆነ ጌታዬ ሆይ እፈራሃለሁ፣ አታውከኝ አለችው። መልአኩም ድንግል ማርያምን አብ ሰላምታን አመጣልሽ ዘንድ አዘዘኝ፣ ልጁ በአንቺ ማኅፀን እንደሚወለድ እነግርሽ ዘንድ መልእክቴንም አትመልሺ፣ አልቀበልም አትበይ አላት። የቱ ጋ ነው ያለችው? የቱ ጋ?
እንደም ከመልአኩ ሰምታ ወንድ አላቅም ስትለው የእግዚአብሔር መንፈስ በአንቺ ላይ መጣ ይጸልሻል ብሎ ባላሳ ላይ ወዲያው ነው ያመነችው። እንደ ቃል ይሁንልኝ ነው ያለችው። የእግዚአብሔርን ቃል ከመልአኩ ሰምታ ያመነችን ትሁት እናት ፈሪ አስፈራሪ፣ እሷን ፈሪ ገብርኤል አስፈራሪ፣ መልእክቱን ይዞ የመጣውን አልቀበልም አትበይ፣ መልእክቱን አትመልሺ፣ መልእክቴን አትመልሺ፣ አልቀበልም አትበይ አላት። የቱ ጋር የለም? ሉቃስ ወንጌል ላይ የአብርሃም አምላክ ምስክር ነው አላለችም አላለችም። መልአኩም እናየው ዘንድ አይቻልን፣ በጣም ፈራለን፣ አባቱ በእሳት ሰረገላ ነው፣ መጎናጸፊያው እሳት ነው አላት። እመቤታችን ማርያም መለሰችለት፣ ዛሬ በጣም እፈራለሁ እፈራለሁ እፈራለሁ፣ አንተም አስፈራራኸኝ አላለችውም። መልአኩ ከተናገራት በኋላ ማርያምም አንድ ጥያቄ ጠየቀችው። እዚህ ጋር ምን አለችው? እች ብቻ ጥያቄ ጠየቀችው። እቺ ትሁት እናታችን ማለት ነው፣ የጌታዬ እናት። ጴንጤዎቹ በክርስቶስ እናታችን በክርስቶስ እህታችን ብለን ብንላት የማናፍርባት ደግሞ ነችም። በክርስቶስ እህታችን ነች፣ በክርስቶስ እናታችን ናት። የመጽሐፍ ቅዱሷን ነው ያልኩ። ልብ በል። ይሄ የማያድግ ጭባ ልጅ አቅፋ በኦርቶዶክስና በካቶሊክ ጣሪያ ላይ የተንጠለጠለችዋን አይደለም። አንድ ጥያቄ የጠየቀችው ለመልአኩ። መልአኩም ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እየነገርከኝ ያለው ነገር ስለ መውለድ ነው፣ እኔ ደግሞ ወንድ አላውቅ፣ ያው ድንግል ነኝ እያለችው ነው። ወንድ ማያውቃት ድንግል ሴት ማለት ነው። እና እንዴት ይሆናል አለችው። እዚህ ጋር ጥያቄ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልሻል። ስለዚህ ከአንቺ ደግሞ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እና ለመውለጃሽ ደግሞ እንደው እንደ ምሳሌ ብትሆንሽ እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅኗ ወንድ ልጅን ጸንሳለች፣ ለእርሷን መካን ትባል ለነበረው ይሄ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ ማለት ነው። ከዛስ የጌታዬ እናት ማርያምስ ምን አለች? አታስፈራራኝ እሳት ሆይ ወግድ፣ አልቀበልም። ዜና የሚያስጨንቅ ነው አለ እዚህ ጋር የለም የለም። መልአኩ ከነገራት በኋላ ለእግዚአብሔር የሚሳነው ነገር የለምና አላት። ካላት በኋላ የጌታዬ እናት ማርያምም እነሆ የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም ከእሷ ሄደ። በቃ አለቀ። ገና ይነበባል። ለሃ ማርያም የሚባለው የማርያም ለቅሶ የት እንዳለቀሰች ይነግሩናል። እናነባዋለን። የት አለ? አንድ የመጽሐፍ ቅዱስ ጥቅስ ጠቀሰልኝ? የለም። እኔ ሉቃስን የጠቀስኩት የኛውን ልናገር ስል እሱ ምን ጠቀሰልኝ? ይሄን ሁሉ አርቲ ቡርቲ ያወራ እንደ አቦልና ቶና በረካ እንደሚባል ተረት እየቀቀለች ለህዝቡ ማጠጣት ነው። ጠጡ ነው። ቁጥሩ ላይ እዛው በአደባባዩ ተብሎ የሚባልበት ላይ ውስጠኛው ክፍል እንኳን ራሱ አይገቡም። ማንም ሰው አይገባም። ማንም ሰው አይገባም። ቅድስትም ቅድስተ ቅዱሳንም አይገቡም። ኢቨን አደባባዮች ተብሎ የሚባለው የነሐስ መሰዊያውና የመታጠቢያው ሰን ያለበት አካባቢ ማንም አይቀርብም ከተፈቀደላቸው ሌዋውያን በስተቀር። ከሌዋውያን እንኳን ራሱ አለው ከነገድ እንኳን ምንድነው የቀዓትና የጌዴሶን የሜራሪ ወገኖች አሉ። ዘኍልቍ መጽሐፍ ምዕራፍ 3፣ 4፣ 5፣ 6 ስታነቡት እዛ ጋር ካስማ የሚነቅለው ድንኳን ሸራውን ከሚጠቀልለው ጋር እና እንደዚሁም ደግሞ ውሃም ራሱ የሚቀዱ አሉ። ለመስዋዕቱ የሚሆን ነገር የትኛውን ነገር የሚያደርጉት አንደኛው ከአንደኛው እንኳን ራሱ ቦርደር አለው፣ ድንበር አለው። ማንም ዝም ብሎ እንደፈለገ እንትን አይልም። እዛ ውስጥ አልፋ ቤተ መቅደስ ውስጥ እኮ ያለው እንግዲህ እንደሚያውቁት ቆሞስ ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳኑ ነው ታቦቱ ያለበት ማለት ነው። በወዲኛው በኩል ያለ ቅድስት ውስጥ ያለው ደግሞ በግራ በኩል መቅረዙ አለ፣ በቀኝ በኩል
የህብስት ገበታውና ፊት ለፊቱ ላይ ደግሞ የዕጣን መሰዊያ አለ፣ ወደ ደረጃው ማውጫ ላይ ማለት ነው። ከውጭ የመታጠቢያ ሰንና የነሐስ መሰዊያ አለ። ማንም ከተፈቀደለት ሌዋዊ ካህን ውጭ ሴቶች ዝም ብለው ዘው ብለው የሚገቡበት ቤት አይደለም። የህፃናትም ማሳደጊያም አይደለም። መዋለ ህፃናትም አይደለም። ትክክል። ይቀጥሉ። በቃ ይሄ ነው እውነቱ፣ እሱ ነው። ይሄን እውነቱ እሱ ነው። ሴት ቤተ መቅደስ አይገባም። እንደው አሁን እንኳ ራሱ ቤተ መቅደስ ሴት ትገባለች፣ ዲያቆናዊት ብትሆን የፈለገ ብትሆን ቤተ መቅደስ አትገባም። አሁንም ጭምር ማለት ነው። ወንድ ነው የሚገባው፣ ያው ዲያቆንና ቄስ ነው። ሴት ልትገባ አትችልም። እና በቤተ መቅደስ አደገች የሚለው በራሱ ፍርሽ ነው፣ በቃ ማለት ነው፣ ፍርሽ ነው። በሌላ መልኩ ደግሞ ወርቅና አስማማች የሚለው በራሱ እንዴ ከየት አንጥታ ነው ወርቅ እንደዛ የምትፈትለው? ሐርና ወርቅ የምታስማማው እንዳሉት በሌላ መልኩ ተገዟል። አዎ ለመጋረጃ ተሰፋ ነበር ብለውታል። በሌላ ባንድምታው በምናምኑና ያም ይሁን እሺ። ታዲያ የት አደረገችው? በኋላ ከወለደች በኋላ እኮ እንደተለመደው ወደ ቤተ መቅደስ ስትሄድ ስሞን ሲያገኛት እኮ መስዋዕት እንኳን የዘሄደችው እኮ የድሃ መስዋዕት ነው የዘሄደችው፣ ወርቅ ካላት በራሱ ማለት ነው። እና እስበሱ የሚፋለስ የተቀባጀረ እስበሱ የሚጣላ ተረት ነው ርዕሰ በጣም የተጻፈው ማለት ነውና እንደግላ ሌላው ደግሞ አንዱ ምን ይላል? ውሻ አንዱ እኮ አበሰራት የሚሉት አንዱ ውሻ ውሃ ልትቀዳ ስትሄድ ውሻ ሌሎቹ አባረሩት ውሻውን። እሷ ግን ውሻው ምን አደረገችው? በጫማው በወርቅ ጫማዋ አጠጣችውም ይላሉ አለ እንደ ተብሎ ታምረ ማርያም ላይ አለ ተጽፏል። እንደዛም አጠጣችው። እንደውም ምን አሉ አብረዋት የነበሩት ሴቶቹ እንደው አንቺ መሲሁን የምትወልጂው አንቺ ትሆን እንዴ ምናምን ብለው አንጓጠጧት። መንፈስ ቅዱስ አፋቸውን ጸፍቶ አናገራቸው ብለው ተጽፏል። እንግዲህ በወርቅ ጫማ ውሻ የምታጠጣ ናት እዛ እንግዲህ ተጻፈው። እንዲህ ወርቅ ጫማስ ነበራት ወይ? ይሄ በራሱ እኮ በጣም ይገርም። አንደኛ ቅድም እንደተባለው መጽሐፍ ቅዱስ የሚያወራው ሌላ፣ በአንዲት ሀገር ያው እንግዲህ በገሊላ እንዳለች በገሌ ከተማ እንዳለች ነው የሚነግረን። ቤተ መቅደስ እንዳልሆነ ደግሞ መጽሐፍ ቅዱስ ቁልጭ አድርጎ ነግሮናል።